አንድ ደስ የሚል ነገር ነው የምነግራችሁ። ይህን ታውቁታላችሁ። ምንድን መስላችኋል? የታሰራየ ንስሐ ከማይሽሩ ከ99ኙ ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል። ካልታሰራየ ምን እንደሆነ የፈለገው የታሰራየ ክርስቶስ ከጻድቃን የትም ቦታ የታሰራየ አለ። ያም መፈታት አለበት ነው። መፈታት የሚገባን እንደሆነ ያ ምንድነው? የኃጢአት ማሰሪያ ነው። ለምደዋል። እናቲቱ መጫን ለምዳለች። ይሄ ደግሞ ሕግ የለመደ ነው። ሕግን የለመደ ማለት ያነባል፣ ይጸልያል፣ ምን ይላል? እንደዚህ ያለ የለመደ ሰይጣን ማለት ነው። የለመደ አህያ የሚባለው ይሄ ነው። አይሁድ ናቸው ያውቃሉ። የራሱን አንዲት ልማድ ማሸነፍ ያልቻለ ሰው አንዷን እኮ ነው አንዲቱን ወይ ቅልብልብነት ሊሆን ይችላል። ይሄ ከዚህ በኋላ አፌን እንደው ቅልብልብ አላረግም ብለን ካቀርን እኮ 30 ዓመት አልፎልኝ አሁንም ቅልብልብ ነው። እሷን መቅረፍ አልቻልንም። እኔ ከዚህ በኋላ አላማም ሊል ይችላል። እስካሁን አሜተኞች ነው። ይችን እንኳን ማሸነፍ ስላልቻልኩ እኔን የሚያህል ደካማ በምድር ላይ የለም ብሎ ማሰብ ዝቅ ካለ እግዚአብሔር ይሞላልናል ማለት ነው። ከፍ ያደርገናል። ዛያሊ እሎ ለነዳ እየተባለ ይሄ ነው። ከፍታ በዝቅታ የሚገኝ ነው። የክርስትና ቀመሩ ይህ ነው። በከፍታ የሚገኘው ውርደት ነው። በውርደት የሚገኘው ደግሞ ክብር ነው። ሰው ሁሉ ጥሎት ዶ ማለት እግዚአብሔር ላይ ወደ ቅዳሴ አዚያ ግን ወሩረ ነው የመጣ ነው። ስንት ሰው አለ በእውነቱ ማለት ነው። እግዚአብሔር የሚፈልገው ይሄንን ነው። ሌላ ምንም ማለት ተሮጠ መጨረሻ የምንመለስባት መነሻችን ፍቅር ብቻ። ሌላ ክርስትና ጥሎ ማለፍ አይደለም። እስኪ በሉ እንጂ ንገሩኝ። ምን ማለት ነው? ሌላውን ተሸክሞ መሄድ ነው። ሌላውን ተሸክሞ መሄድ የባልንጀሮች ለኃጥአን ሳይቀር ቅርብ ነው ለማንኛውም ሰው። ይሄ ብቻ እኮ አይደለም። ንስሐ ለገቡ ብቻ መሰላችሁ እንዴ? እግዚአብሔር ንስሐ እየገቡ ንስሐ እንዳይገቡ ዲያብሎስ መንገድ ለሚዘጋባቸው ሰው ሁሉ ቅርብ እንደሆነ ሳታውቁ ቅርብ ነው መድረስ። ጌታችን ኢየሱስ ክርስቶስም በአህያ የሄደበት ምክንያት ለፈለገኝ ሰው ሁሉ ቅርብ ነኝ ለማለት ነው። ለፈለገኝ ሰው ሁሉ ቅርብ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በድጋሚ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ እስከዚህ ሰዓት ያደረሰን የአበው አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን ለሰባተኛው የዐቢይ ጾም ሳምንት ለሰንበተ ክርስቲያን ቅድስት ለሆሳዕና በዓል በሰላም አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለ ኃይለ ቃል ነው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። ወበጺሖ ኢየሩሳሌም በጽሐ ቤተ ፋጌ እንተገቦ ደብረ ዘይት። ኢየሩሳሌም በደረሰ ጊዜ በደብረ ዘይት አጠገብ ቤተ ፋጌ ከሚባል ቦታ ደረሰ ይላል ጌታችን። ቤተ ፋጌ የሚባል ቦታ ላይ ደረሰ። ደቀ መዛሙርቱንም እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ፣ ከግልገሏ ጋር የታሰረች አህያ ታገኛላችሁ። ፍትሕወን ወአምጽእወን ሊተ፣ እነሱንም ከታሰሩበት ፈታችሁ አምጡልኝ አላቸው። ወሆሩ አርዳይሁ ወገብሩ ከማዘዞሙ እግዚእ ኢየሱስ። ደቀ መዛሙርቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው
አደረጉ። 2 አህዮችን አገኙ። 2ቱን አህዮችም ይዘውለት ፈተው አመጡ። ወረሃኑ አልባሲሆሙ ልብሳቸውን በአህዮቹ ላይ አነጠፈለት። ሐዋርያት በአህዮቹ ጀርባ ላይ ልብሳቸውን አውልቀው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አነጠፉለት። ከዚህ በኋላ ሕዝቡ ሁሉ ሲያዩ ወለይበዝሁ ሕዝብ ነጸፉ አልባሲሆሙ ብዙ ሕዝቦችም አይተው ከአህያይቱ በታች ልብሳቸውን አነጠፉለት። ሐዋርያት ከልብሱ ላይ ነው ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ከአህያይቱ በታች ልብሳቸውን አነጠፉ። ሌሎቹ ደግሞ ወካላን ይመትሩ አይጹቀ እምፀው ወይነጽፉ ሌሎች ደግሞ ከዛፉ ላይ ቅጠል እየቆረጡ ያነጥፉለት ነበር። ምን ስር ነው የሚያነጥፉለት? ከአህያይቱ በታች ያነጥፉለታል። ጌታችንም በአህዮቹ ላይ ተጭኖ ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም በአህያ ተጭኖ የሄደበትን ምክንያት ወንጌላዊው ቅዱስ ማቴዎስ ሲነግረን ዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ጻድቅ ወየዋህ ይመጽእ ሀቤኪ እንዘ ይጽያን ዲበ እድግት ወበእዋላ። ይህ ሁሉ የተደረገው የጽዮንን ልጅ እንዲህ በሏት። ይህ ሁሉ የተደረገው በነቢይ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱም እንዲህ የሚል ነው። የጽዮንን ልጅ እንዲህ በሏት፣ እነሆ ትሁት የባሕሪ አምላክ የሚሆን ንጉሥሽ በአህያ ተጭኖ ይመጣል በሏት ተብሎ አስቀድሞ በነቢዩ በዘካርያስ የተነገረው ትንቢት ይፈጸም ዘንድ ጌታችን በአህያ ተጭኖ ወደ ኢያሪኮ ከኢያሪኮ ተነስቶ ወደ ቤተፋጌ ከቤተፋጌ ተነስቶ ወደ ኢየሩሳሌም ከኢየሩሳሌም ወደ መቅደስ ገብቷል ማለት ነው። 16 ምዕራፍ ነው። ከቤተፋጌ እስከ ደብረ ዘይት 14ቱን በእግሩ ሂዶ 2ቱን በእናቲቱ አህያ ተጭኖ ሂዶ በግልገሊቱ ደግሞ መቅደሱን 3 ጊዜ ዞሮበታል። ይህንን ሲፈጽም ወለሂ ይመርሁ ወይተልው ሕዝብ ይብሉ ሆሳዕና ለወልደ ዳዊት ሆሳዕና በአርያም። በፊት የሚሄዱትም በኋላ የሚከተሉትም ሕዝቦች ሆሳዕና በአርያም ለዳዊት ልጅ ሆሳዕና መባል ይገባዋል። ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያመሰግኑ ነበር ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይህን ያደረጉት እሺ። እንግዲህ ጌታችን ወደ ኢየሩሳሌም በተቃረበ ጊዜ ወቀሪቦ ኢየሩሳሌም በተቃረበ ጊዜ ወዴት ሄደ? ቤተፋጌ ደረሰ። ቤተፋጌ ትርጉሙን አባቶቻችን በብዙ ጎዳና የተረጉሙታል። አንድ ፋጌ የሚባል ሰው ስለነበረበት በዚያ ቤተፋጌ ተብሏል ብለው ይተረጉማሉ። ከንፈሩ የተሰነጠቀበት ሰውም ስለነበረ በዚያም ቤተፋጌ ተብሏል ይላሉ። ከንፈሩ ፋግ ያለበት ሰው ስለነበር ነው ይላሉ። ሶስተኛ ደግሞ ቤተፋጌ የተባለበት ምክንያት ፋጌ ማለት የተመሳቀለ ማለት፣ ስለዚህ የተመሳቀለ ጎዳና ማለት ነው።
ከተመሳቀለ ጎዳና ላይ ብሎ ሆኖ ነው ጌታ ሐዋርያትን ሂዱና ይዛችሁ ነው ያላቸው። ለምንድነው እንደዚህ ያደረገው? ተሰቅዬ ዓለምን የማድንበት ጊዜው ደርሷል ማለት ነው። ቤተፋጌ ላይ ቆሞ አህያ አምጡልኝ ብሎ ያዘዘበት ምክንያት ተሰቅዬ ዓለምን የማድንበት ቦታ ደርሷል ማለት ነው። ይቺ ቤተፋጌ በቢታንያ አካባቢ ያለች ናት። ቢታንያ ደግሞ የድሆች መንደር ናት። ስሟም ራሱ የድሆች መንደር ማለት ነው። ስለዚህ የድሆች መንደር ስለሆነች ክርስቶስ ቅዱሳን ሐዋርያትን የላካቸው ከድሆች መንደር ሆኖ ነው። ያን ያደረገበት ምክንያት ደግሞ እየነገርኳችሁ ነው። አህያ አምጡልኝ ዓለም ከቢታንያ አጠገብ ሆኖ ነው። ጌታችን ያረገም በቢታንያ ነው። ይህን ያደረገበት ምክንያት አንድ ልዕልናን የሚያመጣው የመንፈስ ድህነት ነው። ሁለተኛ ደግሞ ምን ማለቱ ነው? ድሆችን ከፍ ከፍ ላደርጋቸው መጥቻለሁ ማለቱ ነው። ስለዚህም በቤተፋጌ ሆኖ ቅዱሳን ሐዋርያትን ላካቸው። ሀገረ ዘቅድሜክሙ በፊታችሁ ወዳለ ሀገር ሂዱና አህያ የታሰረ ታገኛላችሁ ብሏል። የታሰረ አህያ አምጡልኝ ያለው ለምን ይመስላችኋል? የመጀመሪያ አህያ ለምንድን ነው የመረጠው ጌታ? አህያ የመረጠበት ምክንያት ምንድን ነው? ፈረስ ማስመጣት ይችላል፣ በቅሎ ማስመጣት ይችላል፣ ግመልም ሌላውንም ማስመጣት ይችላል። አንድ ትንቢቱ እንዲፈጸም ነው። ትንቢቱ ምንድነው? አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ፣ ከኤፍሬም ሰረገላን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ከኤፍሬም ሰረገላን ከማን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ይህ ማለት ምን ማለት ነው? ሰረገላ ኤፍሬም የሚባለው 10ሩን ነገድ የሚወክል ነው። 10ሩን ነገድ ብዙ ጊዜ ሲጠራው እስራኤል ብሎ ይጠራቸዋል ቅዱስ መጽሐፍ። ሌላ ጊዜ ደግሞ ሰማሪያ ብሎ ይጠራቸዋል። ሌላ ጊዜ ኤፍሬም ብሎ ይጠራቸዋል። ስለዚህ ከኤፍሬም ሰረገላን አጠፋለሁ ሲል 10ሩ ነገድ ነው። ከይሁዳ ፈረስን አጠፋለሁ ሲል ደግሞ 2ቱ ነገድ በኢየሩሳሌም የሚኖሩት ናቸው። በደቡብ እስራኤል የደቡብ እስራኤል መንግስት ይሁዳ እና ምን ይባላል? ኢየሩሳሌም ተብሎ ይጠራል። አሁን ክርስቶስ ስለተገለጠ አንድ እረኛ ለአንድ መንጋ ስለሚሆን በዚህ መለያየት ይቀራል ብሎ ይህን ተናግሮ ስለነበር ክርስቶስ ፈረስና ሰረገላን አጠፋለሁ የሚለው እንዲጠፋ ፈረስና ሰረገላን ትቶ አህያን መረጠ። ይህ አንዱ ነው። ሁለተኛ አህያ እንደምታውቋት በአህያ የሄደ ሰው ሩጦ አያመልጥም። ከፈረስና በአህያ ከሚሄድ ማን ነው ፈጥኖ የሚያመልጠው? አቤት! በፈረስ ከሚሄድ ሰውና በአህያ ከሚሄድ ሰው ከመድረስ በምን ከሚሄድ ሩጦ መድረስ ይቀላል? አቤት! በአህያ መድረስ። ጌታችን ኢየሱስ ክርስቶስም በአህያ የሄደበት ምክንያት ለፈለገኝ ሰው ሁሉ ቅርብ ነኝ ለማለት ነው። ለፈለገኝ ሰው ሁሉ ቅርብ ነኝ። እግዚአብሔር ቅርብ መሆኑን ለማጠየቅ ነው። የሚፈልገው ምንድን ነው? የሚፈልግ ልብና ንስሐ የሚገባ ሰውነት ብቻ ነው የሚፈልገው። እግዚአብሔር ለማንም ነው ቅርብነቱ። ቅርብነቱ ለቅዱሳን አባቶቻችን ብቻ አይደለም፣ ለኃጥአንም ቅርባቸው ነው። አይደለም እንዴ? የሉቃስ ወንጌል ምዕራፍ 7 ላይ ስታነቡ ታገኛላችሁ። ባለሽቶዋ ማርያም ዘማዊት ነበረች አይደለም? ያቺ ሴት መታ የጌታችን ኢየሱስ ክርስቶስን እግር ሽቶ ስትቀባ እቤት የነበረው ስምዖን በልቡ ምን እያለ እንደነበር ታስታውሳለች። ምንድን ነው የሚለው? ይህ ሰው እውነት ነቢይ ቢሆን ኑሮ ይቺ ዘማዊ ስትነካው እንዴት ዝም ሊል ይችላል ብሎ ነበር ሲያስብ የነበረው። ስለዚህ ወይስ ደግሞ ዘማዊ መሆኗን አላወቀም ማለት ነው? ዘማዊ መሆኗን ያውቅ ነበር ነቢይ ቢሆን። ካወቀ ደግሞ እንደዚች አይነት የረከሰች ሴት እንድትነካው አይፈቅድም ነበር። እንዴት እንደዚህ ሊያደርግ ይችላል እያለ ነበር በልቡ የሚያመው። አይ ስምዖን አንድ ሰው 500 ለአንድ ሰው አበደረ፣ ለአንዱ 200 አበደረ፣ ለሁለቱም ዕዳውን ተወላቸው። አብዝቶ ውለታ የዋለለት ለማን ነው አለው። 500 ለተበደረው ሰው ቢተውለት ነው አለ። እቺ ሰው ብዙ ዕዳ ነበረባት፣ ብዙ ብተውላት እኔ ይቅር ባይ ብሰኛለሁ ነበር ያለው ጌታ። ስለዚህ ይህንን ለማስረዳት ክርስቶስ ለኃጥአን ሳይቀር ቅርብ ነው ለማንኛውም ሰው። ይሄ ብቻ እኮ አይደለም፣ ንስሐ ለገቡ ብቻ መሰላችሁ እንዴ?
እግዚአብሔር ንስሐ እየገቡ ንስሐ እንዳይገቡ ዲያብሎስ መንገድ ለሚዘጋባቸው ሰው ሁሉ ቅርብ እንደሆነ ሳታውቁም ቅርብ ነው። ዘኬዎስ የሚያስተምረን ይሄን እኮ ነው። ታውቃላችሁ አይደል? ዘኬዎስ እየሮጠ እንደውም ዛሬ እኮ የኢየሱስ ስብከት ጭምር ነበረ። ክርስትና ጥሎ ማለፍ አይደለም። እስኪ በሉ እንጂ ንገሩኝ። ምን ማለት ነው? ሌላውን ተሸክሞ መሄድ ነው። ሌላውን ተሸክሞ መሄድ ነው። የባልንጀሮቻችን ድካማቸውን አመላቸውን ተሸክመን መጽደቅና ማጽደቅ ነው እንጂ ጥለን ማለፍ ነው በቀር እንደ አባብሶይ መነኮሳት ተሰብስበው እግዚአብሔርን ያሳዩን። በቃ ያሳዩን። ለእግዚአብሔር አመለክቱ። ወደ ተራራውን አሳያቸዋለሁ። ሩጫ በሩጫ ማልዳ ሰው እግዚአብሔርን ሊያይ ማለት ነው። ሩጫ በሩጫ ሩጫ። አንድ ሽማግሌ ሰው መንገድ ተቀምጦ አረዲየንም ዛችሁኝ ሂዱ ወደ እግዚአብሔር ማየት ፈልጉ። ወግዳት ይረፍድብናል። ማን ሊያዩ እግዚአብሔርን ሊያዩ ማለት ኧረ እባካችሁን የጉልበታት ማየት ፈልጋለሁ። አባ ያንን በግ እየነዱ አባ ብሶይ በኋላ ነበሩ። ተሸከመኝ እኔም እግዚአብሔር ማየት ፈልጋለሁ። እሺ ብሎ ተሸከሙ። ያ ሽማግሌ እየቆየ ከበድ አባ እየቆየ ትከብዳለህ። ለካ ያ ሽማግሌ ማን ነበር? እግዚአብሔር ነበር። ሰው ሁሉ ጥሎት ዶ ማለት እግዚአብሔር ላይ ወደ ቅዳሴ አዚያ ግን ወሩረ ነው የመጣ ነው። ስንት ሰው አለ በእውነቱ ማለት እግዚአብሔር የሚፈልገው ይሄንን ነው። ሌላ ምንም ማለት ተሮጠ መጨረሻ የምንመለስባት መነሻችን ፍቅር ብቻ፣ ሌላ የትም መድረሻ የለንም። ቢመረንም ይሄው ነው እንዋጠው። ያው እንግዲህ አላችሁ አዳ ዘኬዎስ ክርስቶስን ሊያይ ሲል ሰው እየተጋፋ እምቢ አለው። ዛላ ዛፉ ላይ ወጣ። ጌታ ግን እያየው ነበረ። መታደል ማለት ይሄ ነው በእውነቱ ማለት ጌታ ያየዋል። አሁን አንዳንድ ጊዜ ሰው አልታይ ሲል እንትን ፊት ለፊት ለመቀመጥ ፊት ለፊት የጥምቀት ሊሆን ይችላል፣ በታቦቱ ሊሆን ይችላል፣ በቃ ወይ በጳጳሱ አጠገብ ሊሆን ይችላል፣ ወይ በሆነ ፊት ለፊት ለመቀመጥ ታቦቱ እግዚአብሔር በታቦቱ ላይ አድሮ ማያይ ይመስል ማለት ነው። አለንበት ቦታ ሆኖ ያየናል እግዚአብሔር። ከዛ በኋላ አየው። ና ውረድ፣ ዛሬ ካንተ ቤት እገባለሁ አለ። ቤቱ ገባለት። ያንን ያሳየው ምንድነው? ልቡ ነው። ይሄን ሊቃውንት ሲተረጉሙት ምን ይላል? ዘኬዎስ ክርስቶስን ማየት ይፈልጋል፣ ግን ቁመቱ አጭር ነው። ይሄ ሰውዬ መጽደቅ እየፈለገ መጽደቅ ያቃተው ክርስቲያን ነው ይላሉ ሲተረጉሙት። መጽደቅ ይፈልጋል፣ ግን ምን ብሎታል? አቅቶታል። ከኃጢአቱ መውጣት ይፈልጋል፣ ግን መውጣት አልቻለም። እንዲህ ያለ ሰው ነው። የዘኬዎስ ቁመት ዝም ብሎ አይደለም የተጻፈ፣ ለዚህ ምሳሌ እንዲሆን ነው። ህዝቡ ደግሞ ዘኬዎስ ክርስቶስን እንዳያይ የከለከሉት እነሱ ማንን እየተከተሉ ነው? በሉ ንገሩኝ። እነዚህ ደግሞ ክርስቶስን እንከተላለን እያሉ ሰዎች ክርስቶስን እንዳይከተሉ እንቅፋት የሚሆኑ ምዕመናን ናቸው ይላል። ምክንያቱም ክርስቶስን ነው የሚከተሉት። ክርስቶስን እየተከተሉ ግን ስርዓት የሌለው ህዝብ ማለት ነው። ክርስቶስን ይከተላል፣ ግን ሌሎች ወደ ክርስቶስ እንዳይመጡ የነሱ መጋፋት፣ ስርዓት የለሽነት ምን ያደርጋል? ሰዎች ወደ ክርስቶስ እንዳይደርሱ ያደርጋል ማለት ነው። ስርዓት የለሽ መጋፋት፣ ወግድ መባባል። የኛ መገፋፋት ስንቱ ክርስቲያን እንዳይሆን አድርጎታል። የኛ መገፋፋት፣ እርስ በርስ መበላላታችን። ክርስትና እንደዚህ ከሆነስ ቀልጬ ልቅር ብሎ ሰው ሊመጣ አስቦ የሚቀር ስንት አለ። የኛን መገፋፋት እያየ ታዲያ ለዘኬዎስ ይሄንን ያሳየው ምንድነው? ልቡ። ኋላስ ፍለጋው። እንደገና ምንድነው? ሾላው። ይገርማል። ሊቃውንቱ ግን ይህን ሲተረጉም እንደሚሉ ታውቃላችሁ። ዘኬዎስ ክርስቶስን ያየባት ዛፍ ሾላ ናት፣ ወይራ አይደለም። ሾላና ከሾላና ከወይራ ማን ነው ብርቱ? አቤት። እሺ፣ ከወይራና ከሾላ ማን ነው የተናቀ? አቤት። እሺ፣ ሾላ ከሁሉም ዛፎች የተናቀ ነው፣ ቶሎ ነው የሚነቅዝ። ለዘኬዎስ ግን ምኑን አሳይቶታል? ይሄ ሊቃውንቱ ምን ይሉታል? አይሁድና አጋንንት የሚንቁት ግን እኛ ክርስቶስን ያየንበት እግዚአብሔርን ክብር ያየንበት መስቀል ነው ይላሉ። አይሁድና ማን ይንቁታል? አጋንንት ይንቁታል። ለኛ ግን ልቡናችን ላጠረበት የእግዚአብሔርን መንግስት ያየንበት እንጨት ነው ይህ መስቀል ይላሉ። ይህንን ለማስተማር ነው።
ስለዚህ ጌታችን ኢየሱስ ክርስቶስ በአህያ ተጭኖ የሄደበት ምክንያት ለፈለገኝ ሁሉ ቅርብ ነኝ ስላለ ነው። እስኪ በሉ ለፈለገኝ ሁሉ ምንድን ነው ያለው ጌታ? ቅርብነቱ አንድ እግዚአብሔር መፈለግ የሚጀመረው ከልብ ነው። በልብ ይጀመራል፣ በተግባር ይፈጸማል። በልብ ማሰብ ብቻ እግዚአብሔር ለመድረስ አይበቃም። ምን ማድረግ ያስፈልጋል? መጣር። ከዚህ ቢዘጉብህ ምን መውጣት አለብህ? ዛፍ ላይ ወጣ መልፋት አለብህ ማለት ነው። አይ እንደው እኮ ማየት ፈልጌ ነበር። አሪያ ህዝቡ ብዙ አይደል? 5000 ስንቱን አልፊ ኧረ ቤት የልድ አታይም። በዚያ ከሆነ ማለት መጣር፣ መፍጨርጨር፣ በዚያ መውጣት። ከዛፍ ቢሆን ወጥቼ ፈጣሪን ማግኘት አለብኝ ማለት። አሁን እዚሁ ኦሮ ይሄ እንዴት አድርጎ ያሳልፈኛል? ይሄ ምን ማለት ነው? ምን የሚያደርገው ሰው ነው? በስመ አብ ወወልድ ወመንፈስ ቅዱስ። እኔ እግሬ እስኪነቃ ሄጃለሁ። ያላገኘሁት አባ የለም፣ ያልተናዘዝኩበት መነኩሴ የለም። ሁሉም መሰናክሎች ናቸው። ከዚህ በኋላ ቤተክርስቲያን አልሄድም የሚል ሰው ነው እንግዲህ ማለት። ሁሉም መሰናክል ነው። እዚያም ቄስ ሄድኩ፣ እዚያም መነኩሴ ሄድኩ። ሁሉም ማጥፋት እንጂ ማልማት የሚችል የለም። ስለዚህ አርፌ ቁጭ ብል ይሻለኛል ብሎ የሚቀመጥ ሰው የተሸነፈ ሰው ነው። እንደ ዘኪዎስ በብዙ መንገድ ዘኪዎስ ዛፉ ላይ ወጣ። ደግሞ ያቺ ሴት 12 ዓመት ደም ሲፈሳት የነበረችው 12 ሁሉ ደም ሲፈሳት ጎረቤት እንኳን ተጸይፏት በቅል ቋጥረው ነበረ እህል የሚሰጧት። ዘግተው ከባዶ ጎጆ ሰጥተው በሸምበቆ አድርገው ነበር የሚሰጧት። ተጸይፈዋት በምን ማለፍ ትችል ነበር እቺ ሰው? ዘኪዎስስ ሩጦ ዛፍ ላይ ወጣ። እሷን ደግሞ ቆሻሻዋን እያሉ ነው ያሳልፏት። ኧረ እንዳትነኪን እያሉ ሲሸሹላት ታልፋለች። እግዚአብሔር በየትኛውም መንገድ አድርጎ ወደሱ ያቀርበናል። በንጽህና ካልቀረብን በድፋችንም አድርጎ ያቀርበናል። እሱ ሰውን የሚጠራበት መንገዱ በጣም ብዙ ስለሆነ፣ ስለዚህ እግዚአብሔር ለፈለገው ሁሉ ምንድነው? ቅርብ ነው። በእውነቱ ማለት አይርቅ። እንዴት ብዬ 12 ዓመት ደም ፈሷት፣ ጉልበቷ ፈሶ ሰው ጠልቷት፣ ከሰው መሃል ማትውል ሰው እንዴት ክርስቶስን ልደርስበት ትችላለች ተብሎ ይታሰባል። እግዚአብሔር ምን አለ? ወደዚያ እያለ ሲከፍት ደህና፣ ወደዚያ እጅልኝ ደህና። አያችሁ፣ መገፋታችን በእውነት ከሆነ ሰዎች ሲገፉን እግዚአብሔር ላይ ወርውረው ይጥሉናል። ጥሩ ነው፣ ወደ እግዚአብሔር ያደርሱና ማለት እንደዚህ ሲገፉን ወደ እግዚአብሔር እንደርሳለን። መገፋት ይሄ ነው። ግፋኒት ማሰጥዋ የተባለው ለዚህ ነው። መንግስተ ሰማያትን ግፈኞች ይነጣጠቁ። የተገፉ ሰዎች የተራቡ ሰዎች ምግብን እየተነጣጠቁ እንዲበሉት መንግስተ ሰማያትን የተገፉ ሰማዕታት ይነጣጠቋታል። እየተሻሙ መከራውን ይቀበላሉ፣ ክብሩንም እየተሻሙ ይወስዳሉ። ይህ ነው ክርስትና የሚያበቃው። ጨርቁ እንዳሰሰችው ዳነሽ በእውነቱ ማለት ነው። ምንድን ነው ያለው? መኑ ገሰሰ ጽንፈ ልብሴ፣ የልብሴን ጫፍ የነካ ሰው ማን ነው አለ። እስመ ኃይል ወፃ ምኔ። ሐዋርያት ምን አሉ? ምን ሆኗል? ይሄ ሁሉ ሰው እየነካው ማን ነካኝ ይላል እንዴ? ይላሉ። ኃይል ከኔ ወጥቷል አለ። መንካትማ ሁሉም ይነካል። ግን ምንድነው ኃይል ያለው አነካከ ነካይ ማለት ነው? በፍጹም ልብና ፍቅር የመጣች ሰው ስለነበረች ኃይል ከልብስ ይወጣልና አለ። ሁሉም ሲነካ ነው እኮ ይጋፋል እኮ ክርስቶስን ይነኩታል። ለዝና የሚነካውም አለ እኮ ዝም ብሎ ነክቼዋለሁ እኮ ኢየሱስ ክርስቶስ እኮ የሚባል ውር የሚያበራ ሰው እኮ መጥቷል። ሰምተሃል? እኔ በእጄ ነክቼው እንዴ አልሰማም ለማለትም የሚነካም አለ። ዝም ብሎ እንዲባል ገዳማ እኔ ስንት ቀን ተመላለሽ የሚል እንደሚል ሰው ማለት ነው። እሷ ግን የነካቸው ኃይል የሚያሰጣ አነካክ ነው። እግዚአብሔር ለማንም ቅርብ የሆነ ለማንም እገሌ ልብስ ኃይል፣ እገሌ እንት ዘር ኃይል፣ እገሌ ስም ኃይል፣ እገሌ አፍህ፣ እገሌ እግርህ፣ እገሌ እጅ ኃይልም እሱ የመጣውን ሁሉ ተቀብሎ ከነድፋችን ተቀብሎ አስጊጦ የሚያስወጣባት እግዚአብሔር ነው። የውበት ባህረ መሰኔ የሚለው አረጋዊ መንፈሳዊ ለዚህ ነው። የሚያስጌጥ ባህር፣ የማይደፈርስ ባህር እንዲያደረገ። ስለዚህ አህያ የተመረጠችበት ምክንያት ለፈለገኝ ሁሉ ቅርብ ነኝ ለማለት ነው። አንድ ሁለተኛ ደግሞ አህያ ለምንድን ነው የተመረጠችው? አህያ ነቢያት ቀድሞ ዘመነ ሰላም ሲሆን በአህያ ተጭነው ይመጣሉ። የጦርነት ዘመን ሲመጣ በፈረስ ይመጣሉ። ስለዚህ ክርስቶስ ምን ማለት ነው? ዘመነ ሰላም መጥቷል ለማለት ነው። ዘመነ ሰላም መጥቷል ለማለት በአህያ ተጭኖ መጣ። ታዲያ ክርስቶስ ከተወለደ በኋላ ዘመነ ሰላም ከሆነ
ዘመን ሰላም መጥቷል ካለ ለምንድን ነው ቤተክርስቲያንና በሱ ያመኑ ክርስቲያኖች ሰላማቸው አጥተው የሚሰቃዩት የሚል ጥያቄ ሊነሳብን ይችላል። መልሱ ግን ሰላማዊ መሆን ማለት ያለ መከራ መኖር ማለት አይደለም። በመከራ የማይደነግጥ ልብ ማግኘት ነው። ያ ማለት ደግሞ ክርስቶስ ጋር መኖር ማለት ነው። ከክርስቶስ ጋር ያለ ሰው መከራ ውስጥ ሆኖም ሰላም ነው። ከክርስቶስ ጋር የሚረበሽና የሚደነግጥ ደግሞ ምንድነው? ኃጢአት ያለበት ልቡና ነው። ስለዚህ ሰላምን ሰጥቶናል። ሰላሜን እሰጣችኋለሁ ያለ ሀብተ መንፈስ ቅዱስን ነው፣ የእሱን ልጅነት ነው። ያ ሰላም ሐዋርያት ሲገረፉ ቆይተው ሲወጡ ወይን እንደጠጣ ሰው ደስ እያላቸው ምን አሉ ነው የሚለው? ወጡ ነው። መከራውን እንደ ሙሉ ደስታ የሚቆጥሩ ስለዚህ ነው። እንደ ሙሉ ደስታ ክርስቶስን ጥቅም ለማግኘት ጉዳቱን ሁሉ እንደ ጥቅም ይቀበሉታል። ያንን ሰላም ያገኛሉ። ዓለም ሁሉ ጠልቷቸው እነሱ አይረበሹም። ልቡናቸው አይታወቅም። ልቡ ለጻድቅ እኩል ከማንበሳ፣ የጻድቅ ሰው ልቡ እንዳንበሳ የታመነ ነው፣ አይፈራም አይደነግጥም ተብሎ እንደተነገረ። ስለዚህ መድኃኔዓለም ሰላም እሰጣችኋለሁ። ይህንን ሰላም የምናገኘው አንድ በጥምቀት ነው፣ ሁለት በቁርባን ነው፣ ሶስት በማስቀደስ ነው። ካህኑ መሀል ላይ የሚላት ነገር አይደለችው። ስናስቀድስ ምንድን ነው የሚለው? ሰላም ለኩልክሙ፣ ሰላም ለሁላችሁ ምን ይበል ይላል? ይሁን ይላል። በጣም ሐዋርያት እዩ በሞቴ ጌታ ለሐዋርያት ዓለምን እንዲያሸንፉበት ሰጥቷቸው ሄደው ትልቁ መሳሪያ ምን እንደሆነ ታውቃላችሁ? የአእምሮ ሰላም ነው። ያንን ሰላም ነው ሰጥቷቸው ሄደ። መከራ ሲመጣ የማይታወቅ አእምሮ ነው የሰጣቸው እና ካህኑ ሲቀድስ ያን አይንሳችሁ እያለ ነው የሚመርቀን። ምስለ መንፈስከ የምንለው ደግሞ እንደ ቃል ይደረግልን። አዎ ያንን ሰላም አያሳጣን ነው። ያ ሰላም የሚገኘው በቁርባን ይገኛል፣ በጥምቀት ይገኛል፣ በቅዳሴ ይገኛል። ከዚያ በምንድን ነው? በእምነት ይገኛል። ኃጢአትን አውጥቶ በመጣል ይገኛል። ሁከት ኃጢአት አብሮ ውሎ ሲያድርና ሳይናዘዙ ሲቀሩ የሚመጣ ነው። ቃየል ሰላም አልነበረውም። ቃየል ሰላም ያልነበረው የሚያባርረው ሰው ነበረ? ድንጋይ ይዞ አልነበረም። ለምንድን ነው? ኃጢአተኛ ሰው ረሲ ይጎይ እንዛልቦ ዘይደግኖ፣ ሰነፍ ሰው የሚያባርረው ሳይኖር በገዛ ራሱ ሲሸሽ ይኖራል ያለው ይሄ ነው። ያወቀብን እየመሰለን ማንም ሰው ኃጢአታችን ሳያውቀው በገዛ ራሳችን ተቆጥተን እንኮበልላለን ሁልጊዜ። ያ ኮብላይ አእምሮ የሚመጣው ኃጢአትን ካለመናዘዝ ነው። ስለዚህ ክርስቶስ ሰላም ልሰጣችሁ መጥቻለሁ ብሎ ለመናገር በአህያ ሄዶ ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው አህያ ምንድን ናት? የተናቀች ናት። አህያ የተናቀች ናት። የተናቀችውን አህያ ላይ ክርስቶስ ምን አደረገ? ተጫነ። ምን ማለት ይመስላችኋል? ክርስቶስ የሚያድረው ትህትና ባለው ሰው ላይ ነው። ክርስቶስ የሚያድርበት ትህትና ባለው ሰው ላይ ነው። ፈረስ የትዕቢት ነው። በቅሎ የትዕቢት ምልክት ነው። ሰረገላ የትዕቢት ምልክት ነው። አህያ ደግሞ የትህትና ምልክት ነው። ትህትና ባላቸው ሰዎች ልቡና እግዚአብሔር ያድራል። ሁለት መነኮሳት በገዳም ሲሄዱ ወደ ገዳም ሲሄዱ በመርከብ ተሳፍረው ሲሄዱ እንዲህ ብሎ አባ መቃርስ ያደረገውን ሰምታል? አዎ እንደዚህ ብሎ እገሌ ያደረጉትን ሰምታል? አዎ እንደዚህ ብሎ አባ ገሌ እንደዚህ ሐዋርያትሳ እንደዚህ ብሎ እንደዚህ እያሉ ይታርካሉ። አንዱ መነኩሴ ደግሞ ዝም ብሎ ይሰማቸዋል። ኋላ እነዚህ መነኮሳት ጋር አብራችሁ መጣችሁ አለዋቸው። ገዳሙ ደርሰው ትልቅ አባት ነው እንዲህ ያላቸው። አዎ እንዴት ነው? ጥሮች ናቸው አለው። መልካም ናቸው፣ ግን ለቤታቸው መዝጊያ የለውም። ወንበዴ ገብቶ የፈለገውን አውጥቶ መውሰድ ይችላል አለ። ምን ማለት ነው? ታሪክ አዋቂ ነን ለማለት ያን ሁሉ እየዘረዘሩ እያወጉ ስለሉ አፋቸው መዝጊያ የለውም ማለት ነው። ቤታቸው መዝጊያ ስለሌለው ወንበዴ ገብቶ ሀብት ሁሉ መውሰድ ይችላል አለ። ስለዚህ ምንድን ነው? የአፍ ትዕቢት አለ፣ የልብ ትዕቢት አለ። ስለዚህ ትህትና አንዱ ትዕቢት ምን መሰላችሁ? ትሁት ነኝ ብሎ ማሰብ ራሱ ትዕቢት ይሆናል። ታውቃላችሁ ይሄን? ትሁት ለምሳሌ ተመልከቱ። አሁን አንድ ሰው ምን ይላል? አንድ ሰው ይመጣና ከላይኛው መቀመጫ መጥቶ ጉጭ ይላል። መጥቶ ቆጭ እንዲሁ አይገባኝ አንድ ጊዜም ሳይገለገል ማለት እና ደግሞ አይገባኝም ብለን እዚህኛው ቁጭ እንላለን። ትዕቢት በልባችን ማለት የእሱን ያ ማለት ሲገለበጥ አይተትና የኔ ማለት ነው። ይህንን ማለት ራሱ ሰው ትሁት መሆኑን ካወቀ ትዕቢተኛ ነው ማለት ነው። ትህትና ለራስ አይገባም።
የሚገባው ለሌላ ነው። ስለዚህ የታቀደ ትሕትና የለም ማለት ነው። ኃጢአትን አስቦ ራስን ማዋረድ ነው እንጂ ትሁት ልሁን ተብሎ በቅድ ትሕትና የለም። አለ በቅድ እኔ በቃ ከዛሬ ጀምሮ ትዕቢት ሆናለኝ እንደዚህ ያርየ እንዴ ትሁት እንደዚህ ያለ የቅድ ትሕትና የለም። እና እግዚአብሔር የሚያድርበት በትሕትና ነው። ትሕትና ማለት ራስን ከሁሉም ሰው በታች ማድረግ ነው። ከሁሉም ሰው በታች ማለት ምን ማለት ነው? ከሐዋርያት ነው አይደለም። ከነቢያት በፍጹም ከመላእክት በፍጹም ታዲያስ ከህዝብ አለቆች ኧረ አይደለም። ከሹማምንት አይደለም። ከምንም ሰው ነው። በቃ ከምንም ሰው እኔ ያንሳለሁ። ተምሮ ሊሆን ይችላል፣ ካልተማረ ሰው ሁሉ ድንግል ሊሆን ይችላል፣ ከዘማዊ አንሳለሁ ማለት ትሕትና ማለት ይሄ 24 ሰዓት ይተጋል፣ ተኝቶ ከሚያድር እኔ ያንሳለሁ ማለት ይሄ ነው ትሕትና ማለት እኔ ያንሳለሁ። ምክንያት በየትኛው ውስጥ ባለው ነውራችን ማለት በዚህ አንሳለሁ። በአንድ ነገር እንኳን ማከናወን የማይቻለን ደካሞች በመሆናችን 20 ዓመት ያላሸነፍነው ልማድ አብሮን ያለ በመሆናችን በሌላ ጉዳይ ኃያል ብንሆን እንኳን መርፌ በምታክል በአንድ ልምድ ግን ደካሞች ነው። በአንዲት ልምድ እሷን እንኳን መቅረፍ አልቻለም። ያችን እንኳን ማስወገድ ካልቻልን ደካሞች ነን ማለት። እግዚአብሔር ያሳያችሁ። አንዲት ጠጠር ማንሳት የማይችል ሰው ይሄን ቤት አፈርሳለሁ ብሎ ኃያል ነኝ ማለት ይችላል? አይችልም። አይችልም። የራሱን አንዲት ልማድ ማሸነፍ ያልቻለ ሰው አንዷን እኮ ነው አንዲቱን ወይ ቅልብልብነት ሊሆን ይችላል። እኔ ከዚህ በኋላ አፌን እንደው ቅልብልብ አላረግም ብለን ካቀርን እኮ 30 ዓመት አልፎልኝ አሁንም ቅልብልብ ነው። እሷን መቅረፍ አልቻለም። እኔ ከዚህ በኋላ አላማም ሊል ይችላል። እስካሁን አሜተኞች ነው። ይችን እንኳን ማሸነፍ ስላልቻልኩ እኔን የሚያህል ደካማ በምድር ላይ የለም ብሎ ማሰብ ይገባል። የገዛ አፉን ሰው ፈረስና በቅሎ እኮ ለጉም አልተባልንም፣ አቅቶናል። ይሁሉ ይህንን ባለማድረጋችን ቢያንስ የልብ ትሕትና ሊኖርን ይገባል። ከቃሉ ጋር ናችሁ እንጂ በአፍ ብድግ አድርጎ እኔ ኃጢአተኛው እኔ ዘማዊ ነኝ ከእናንተ ፊት መናገር የሚገባኝ አይደል እንደዚህ ያለ ክብስብስነት ነው። ይሄ እኔ እንደው እናንተ እንደዚህ ተቀምጣችሁ ትልልቆቹ በቃ ምንም ያስቀምጥ ምን ያነጋግራል? ይሄ አሁን ሰው ዝም ብሎ የሌለውን ትሕትና የፕሮፓጋንዳ ትሕትና ስለተፈቀደልኝ አመሰግናለሁ። አሁን ትሕትናው ፈሶ ነው። አንድ ነገር ሲናገር በአራት ፈረስ ቢታሰር የማይቆመው ሰውዬ ማለት ነው። የሁሉ የማይረባ ትሕትና ነው። በትሕትና የተሰወረ ትዕቢት ማለት ነው። እውነቱን ዝም ብሎ በሚገባ ጭምትነትን ከልብ መያዝ ነው። ስለዚህ ክርስቶስ የሚያድረው ትሁት ሰብና ባለው ሰውነት ነው። ስለዚህ ራስን እንደ አህያ ማድረግ ማለት ነው። እንደ አንድ ኢትዮጵያዊ ጻድቅ ነበሩ እና ውሃውን የሚጠጡት ከናረንጓዴው ነው። ከናረንጓዴው ይጠጣሉ። እርፋይ ነው። አባ ለምንድን ነው የሚጠጡት ሲባሉ ምን እንዳሉ ታውቃላችሁ? አይ እንዴ መነኩሴ እኮ ሳይመርጥ ነው መጠጣት ያለበት፣ ባይታው አይደለው እንዴ ነው አይደል መልሱ ሊሆን የሚችለው። በፍጹም እንደዚህ አላሉ። ለአህያ ውሃ አይመረጥለትም ነው ያሉ። ለአህያ ውሃ አይመረጥለትም፣ አህያ ስለሆንኩ ይስማማኛል። እንዴ ከዚህ በላይ ምን ይጠጣ? አህያው ጠጅ ይጠጣል እንዴ ነው ያሉት። ይሄ ነው ሰውነት ማለት ይሄ ነው። ወደ ትክክለኛ ሰውነት መመለስ ማለት ይሄ ነው። ያን የሚቀሙ መሬት ላይ ነው የሚተኙት። አሁን እኮ በዚህ በአፄ ኃይለ ሥላሴ ዘመን የነበሩ ጻድቅ እኮ ናቸው። መሬት ላይ ይተኙና እንዴ ለምንድን ነው መሬት ላይ የሚተኙት? እንዴ አህያ ይነጠፍለታል እንዴ ይላሉ። ሁልጊዜ እንደዚህ ነው የሚሉት። አህያ ይነጠፍለታል፣ አህያ እኮ ነኝ ይላሉ። ደግሞ ይሄንን እኮ ልበል ብለው እኮ አይደለም የሚሉት። ችግሩ ትሕትና የሚሆነው እኮ ነው። በትክክል አህያ ነኝ ብለው እኮ ነው የሚያምኑት። አይገርማችሁም? በቃ ነውረኛ ነኝ እኔ እንስሳ ነኝ ማለታቸው። አህያ ያላቸው አይሁድን እኮ ነው። ደንቆሮ አህያ ታውቃለች አታውቅም? ዕውቀት የሌላቸውን አይሁድ ነው አህያ ያላቸው። ዕውቀት የለኝም ማለት ነው። አህያ ነኝ ማለት እኔ ዕውቀት የለኝም። ማወቅ ማለት ምን ማለት ነው? ለራስ የማይረባን ኃጢአት ማስወገድ የሚረባን ጽድቅ መስራት ነው። ሺህ ዕውቀት የተሸከመ ሰው ቢኖር ራሱን ያልገዛ ሰው መጽሐፍ ቅዱስን ተጭና ከምትሄድ አህያ ብልጫው ምንድን ነው? ስለዚህ አህያ ነን ማለት ነው። አህያ ነን ማለት ነው። ብንማር ራሱ አህያ ነን። አሁን አንድ ሰው 5 እንጀራ ምሳ ብቻ ይበላል። ያዙ ሆዳም ነኝ ትሕትና ነው?
እውነት ነው። እስኪ እውነት በሉ። ያ ትሕትና አይደለም። እውነት ተናገርክ ጎበዝ፣ 5 እንጀራ ትጨርሳለህ። እውነት ነው እንጂ ትሕትና የለም። እንኳን ትሕትና በዚህ ዘመን እንኳን ሊኖር አቅምን ማወቅም እንኳን የለም። የሌለውን ነው የሚመኘው ሰው ማለት የሌለውን በሌለው ነገር አለ ብንለው በቃ ከቃሉ ጋር ናቸው። አሁን ይሄ አትሮንስ ምንድን ነው? እንጨት ወርቅ ነህ፣ ወርቅ ነህ፣ ወርቅ 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 ሆና ነው። በቃ ይኩርም የሌለህን ብትባል ወዲት ይወጣ የሌለውን በሉኝ የለም የማይሆነውን ረጎት ይሄንን ነው እኮ መልመድ የለብንም። የለም ማንነቱ እንጨት በሉ እንጨት በሉ እንጨት ነው በቃ ይሄንን ነው ለራስ መንገድ ለራስ ለሰው አይደለም ነግረው እና እንደውም ትሕትና የሚባለው እንደውም ሰዎች ሲያመሰግኑ ኧረ እኔ እንደዚህ አይደለሁም እንደዚህ ዝም ነው የሚባለው። ሰው የሚገርማችሁ እኮ የሚያመሰግነው መልሰን እንድናመሰግነው ታውቃላችሁ። በእውነቱ እንደርሱ አለ የለም። እግዚአብሔር የተመሰገነ ይሁን እንደው ስላየው ደስ ብሎኛል ሲል ኧረ እኔ እንደዚህ አይደለሁም ሀላችሁ ይጨምራል። እናንተ አይደላችሁ እንዴ ጥሩጥሮቹ አላችሁ አይደለ? ኧረ እኛስ እንድነው ዝም ሀለች ይዞ ምስጋናው ተስማምቶኛል እያለ ነው ብሎ ይተዋል። ነዶት ማለት አበዛው አሁንስ ብሎ ወግ ይቀይራልና ለምን ፈልጊዎት መሰሎት ይመጣው ይላል ማለት ነው። እዚያው በኋላ ማለት ሲያመሰግን ዝም አሉት ሰው ብሽቅ ብሎ ዘዋዳ ማመስገን ይተዋል። እኔ ግን እንደዚህ አይገባኝም አሉ ግን መጨመር ነው። አሃ እሱ እኮ አይታየውትም ድሮም እሱ አይገባውትም እኮ እኛ ነን እኮ የሚታየን ይላል። ስለዚህ ትሕትና በአፍ መቃወም ሳይሆን ዝም ሰዎች ስለኛ ሲነግሩን በልብ እኔ ነኝ የማውቀው ጌታዬ ማን እንደሆንኩ እያሉ አንተ የምታውቅ መላክነት እኔ የማውቀው አውሬነት እያሉ ወደ ውስጥ ማሰብ ነው። ውዳሴ ከንቱ ልብ ላይ ያለ እንጂ አፍ ላይ አይደለም። አሁን ጸሎት ስንጸልይ ለምሳሌ መኪና ውስጥ አንድ ሰው ጸሎት ተቋርጦበት ሊጸልይ ይችላል። እንቅልፍ ጥሎት አድሮ ደክሞት አሁን አንድ ሰው ዳዊት እየደገመ ሊሄድ ይችላል። ውዳሴ ከንቱ ይሆናል አይሆንም? ልብ ላይ ነው ዋናው። እንዳይቋረጥብኝ ብለህ የምትጸልይ ከሆነ አይሆንም። ሰው የኝ ብለህ ከሆነ ግን ይሆናል ነው። ልብ ላይ ነው ዋናው እንጂ ሰው ስላየን በራሱ ውዳሴ ከንቱ አይሆንም። ጉዳዩ ውዳሴ ከንቱ የሚሆነው ምስጋናውን ልቡናችን በተቀበለው መጠን ነው። እና ትሕትና የሚባለው የራስን ልኬታ አውቆ ሁልጊዜ እግዚአብሔር ሆይ እርዳኝ ማለት ነው። ደግሞ የሚገርማችሁ ነገር ተራራን እንጂ መሬትን አሁን ቤት ልንሰራ ብንፈልግ እዚህ አካባቢ ያበጠ መሬት ቢኖር እዚያ ደላላ ቢሆን ምን ቆፍር የትኛውን ነው? አቤት ለዚህ ነው። ስለዚህ አባቶቻችን በዜና አበው ሲናገሩ ሜዳ መሬትን የሚቆፍረው የለም፣ ትሁትን ሰው የሚያሳንሰው የለም። ትዕቢተኛውን ግን ያደርጉታል። ቆይ አንተ መደልደል አለበት ትንሽ እንቆፍር ብለን ቆፈር እናደርገዋለን ማለት ነው። ትዕቢት ያስቆፍራል፣ ትሕትና ደግሞ ከፍ ያስደርጋል። ምን እናደርጋለን ደግሞ? ዝቅ ያለ መሬት ነው ጎድጓዳ ቤት ልንሰራ ነው። ምን እናደርገዋለን? እንሞላዋለን። አየህ፣ ዝቅ ካል እግዚአብሔር ይሞላልናል ማለት ነው። ከፍ ያደርገናል። ዛያሌ እሎ ለነዳ እየተባለ ይሄ ነው። ከፍታ በዝቅታ የሚገኝ ነው። የክርስትና ቀመሩ ይህ ነው። በከፍታ የሚገኘው ውርደት ነው። በውርደት የሚገኘው ደግሞ ክብር ነው። ከቃሉ ጋር ናችሁ። ይሄ የክርስትና ቀመር ነው። ዓለሙ ግን የተለየ ነው። በአህያ የሄደበት ምክንያት ለዚህ ነው። የልብ ትሕትና ያድለን እግዚአብሔር። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እሺ አህዮቹ ለምን የታሰሩትን ፈለገ? ክርስቶስ ነው የታሰሩትን ፈለገ። ለምን የታሰረ አህያ ሌላ አህያ ሞልቶ ለምን የታሰረ የፈለገው? አያችሁ ክርስቶስ ይውላችሁ አንድ ደስ የሚል ነገር ነው የምነግራችሁ። ይህን ታውቁታላችሁ። ምንድን መስላችኋል? የታሰረ አህያ ንስሐ ከማይሽሩ ከ99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል። ካልታሰረ አህያ ምን እንደሆነ የፈለገው? የታሰረ አህያ ክርስቶስ ከጻድቃን ይልቅ ለኃጥአን ይገደዋል። በእውነቱ ማለት ለምንድን ነው ከኃጢአተኞች ጋር የምትበላ ሲባል ምንድን ነው ያለ? እኔ ጻድቅ ልጠራ አልመጣሁም አይደለላችሁ እንዴ? መጻይኩ ጸው ጻድቃን አለ ኃጥአን ለንስሐ ህሙማን ይፈቅድ ወላቃቤ ስራይ ዋቆ ጠወያን ባለመድኃኒት የሚፈልጉት ታማሚዎች እንጂ ጤነኞች አይደለም።
ውሃ የሚያስፈልጋቸው የጠጡ አይደሉም፣ የተጠሙ ናቸው። ውሃን መታጠብ የሚፈልጉት ያደፉ እንጂ የታጠቡ አይደሉም። ክርስቶስ የሚያስፈልገን እንዲያውም ለኃጥአን ነው። ስለዚህ ምንድነው ከጻድቃን ይልቅ ለኃጥአን ልዩ እንክብካቤን ያደርጋል። እዩ ሁላችሁም የቀኝ እጅ ጣቶች ጤነኛ ከሆኑ የግራ እጅ አንዷ ጣት ጤነኛ ከሆነች ስተኛና ስቀመጥ ወይም ስጎርስ ወይም ልብስ ስለብስ ከፍተኛ እንክብካቤ የማደርገው ለማን ይመስላችኋል? ለታመመው ነው ለጤነኛው ነው? በሉ ንገሩ ሁላችሁ አፍ ያላችሁ ለማን ነው? ክርስቶስ ከጻድቃን ይልቅ ለማን እንክብካቤ ያበዛል? ለኃጥአን ያበዛል። የታመምን ሕዋሳት ስለሆነ አስታሞ የሚይዘን ለዚያ ነው። እንግዲህ ያው ክርስቶስን እንመስላለን እኛ ምን እናድርግ? ንገሩኝ እንጂ የሚጠሉንን እንውደድ የሚወዱንን። ምክንያቱም ያ ምን ያለ ነው? የታመመ አካላችን ነው። ለታመመ አካላችን ይበልጥ እንክብካቤ እናደርጋለን። በሉ እሺ፣ ነገረኛውን ሰው ነው ማግለል ያለብን ወይስ ጥሩ ጠባይ ያለውን መንከባከብ ያለብን? ማን ነው? ነገረኛውን ሰው ነው። ታሟላ ለታመመ ሰው ነው እኮ ይቅርታ ቁስል መድኃኒት የሚደረግለት። ለጤነኛ ሰው ነው እንዴ? የታመሙ ካሉ ነገር ያመማቸዋሉ፣ ውሸት ያመማቸዋሉ፣ ነገር ስራ ያመማቸዋሉ። ለነሱን እንንከባከባቸው። የክርስቶስ ልጅነት ማለት እኮ ይሄ ነው። ክርስቲያንነት እኮ ማለት ይሄ ነው። ክርስትና ግን አገር ወዴት ነው? እውነቴን ነው የምነግራቸው። ክርስቲያን መሆን ማለት የታመመውን ሕዋስ መንከባከብ ነው። ይበልጥ ያመመው ካለ ይበልጥ እንንከባከበው ወይስ እንቁረጠው? ንገሩኝ እስኪ። እንቁረጠው? ምን ማድረግ ነው ያለብን? እንደዚያ ነው ማድረግ ያለብን። ማስታመም ማለት ይሄ ነው። በእውኑ ክርስቶስ ታመም ያልጠየቃችሁኝም የሚል ቁርጠትና ፍልጠት ያመመውን ሰው ብቻ አድሮ እግዚአብሔር ይማረ። አሁን የኢትዮጵያውያን የታመመ ጠይቅ አለብን። እየዞረ እኮ ነው እግዚአብሔር ይማረ። ሆስፒታል ሰው ደግሞ አንዳንድ ሰው ሲመጻደቅ ሆስፒታል አቅዶ ሸጋ ነው፣ ይደነጋል። እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ። በኋላ ማታ መጥቶ ለጎረቤት ሆስፒታል እቺ ስጠይቅ እየመጣሁ ግን እነሱ በነገር የወጉት ሰው ስንት አለ። ያንን ግን አልጠየቁትም። ማስታመም ማለት ይውላችሁ የታመመ መጠየቅ ማለት ራስ ፍልጠት ሆድ ቁርጠት አሞት የተኛውን ሳይሆን ነውር ያመመውን ሰው ሁሉ ማስታመም አለብን። ነውር ያመመውን ነገረኛ የሆነን ሰው ማስታመም አለብን የለብንም? ንገሩኝ እንጂ። እንግዲህ ይሄንን አድርጓ ሄዱና አድርጉት። አንተ ምንድን እናድርግ አይደል ያለው ጌታ። አንድ ሰው ነበረ መንገድ ሲሄድ ወንበዴ የደበደበው። አንድ ሳምራዊ እንዲህ አድርጎ አሳከመው። ለዚህ ሰው ወዳጁ ማን ነው አለው። ሳምራዊ ነው፣ መድኃኒት ያድርግልህ። አንተ ምንድና ለባልንጀራህ እንዲህ አድርጋለሁ። ይህንን አድርግ ያለን ይሄንን ነው። እዚህ በኋላ የታመመን ማስታመም አለብን። የታመመ መጠየቅ እንግዳውኝ በመጣ አልቀበላችሁም ሁሉ ስፍራ አለ። ክርስቶስ አሁን ርቦት እናንተ ቤት ደህና ዋላችሁ? እስቲ አንድ ጥያቄ እንጠይቃችሁ። ገዳም ውስጥ እንግዳ ይመጣል አይደል? የገዳም እንግዳ በምን ይስተናገዳል? ቤተ እግዚአብሔር ይስተናገዳል። ጥሩ። እያንዳንዱ መናኝ ግን እንግዳ ይቀበላል አይቀበልም? እያንዳንዱ መናኝ እንግዳ አይቀበልም ማለት ታዲያ ይህን ሕግ መቼ ነው የሚሰሩት? ቤተ እግዚአብሔር ያስተናግዳል። ግን እንግዳ ሁኜ እመጣለሁ ብሏል። ከእያንዳንዱ መናኝ ቤት ክርስቶስ በእንግድነት ይሄዳል አይሄድም? ይሄዳል። እወቁት። አንዱ እንግዳ ኃጢአት ሲመጣ በአግባቡ መሸኘት ነው። እንግዳ ነው እሱም ማለት ነው። ደህና ይዋሉ በሉ ሂዱ እንግዲህ ብሎ ችሎ ማሳለፍ አይል። ክፉ ሰው እንግዳ ሆኖ ሲመጣ ምንድን ነው ያለ? በሉ እንግዲህ መስል ይቻለ እንዝናዛ ነገ ሊሄድን ምን አመል ማስቆጠር ነው ብሎ ኃጢአትም ይኸው ነገ ሊለቅ ነው ዛሬ ክብር የሚያስጠል ይወላ ደህና ዋሉ በሉ ብሎ ኃጢአትን መሸኘት ነው። ሁለተኛው እንግዳ ግን ምን እንደሆነ ታውቃላችሁ? የባልንጀራ አመል ነው። ያ እንግዳ ነው። ያንን እንግዳ የክርስቶስ እንግድነት ነው። ክርስቶስን ትወዱታላችሁ? አዎ። ምን የምትወዱት? እንኪያስ የባልንጀራውን ስድብ የቻለ ሰው የክርስቶስን መስቀል እንደተሸከመ ይቆጠርለታል አይደል የሚለው ማር ይስሐቅ። መስቀል እንደተሸከመ ማለት እንግዳ መቀበል ማለት ወደ ራስ ቤታችን አንኳክቶ ባት ከፍቶ ጆሮ ጠርቦ የሚገባ የሰው ነገር ነው። ያን እንግዳ መሸኘት አለብን። አላችሁ ትርጓሜው ላይ የመምህራን እንግድነት አለ። የመምህራን እንግድነት ምንድነው? በክደት እንግዳ ሆኖ የሚመጣል ይላል ትርጓሜያችን። በኃጢአት እንግዳ ሆኖ የሚመጣል የንስሐ አባት የቄሶች እንግድነት ነው። ይሄ
ቄሶች እንግዳ የሚሸኙ በኃጢአት እንግዳ የሚሆኑ ተርቤ አላበላችሁኝም፣ ትምህርት ለራበው ለመምህራን ይሆናል፣ ስጋው ደግሞ ለራበው ለቀሳውስት ይሆናል። ትርጓሜያችን ይሄው ነው። ሁሉም እንግዳ አለበት፣ ሁሉም እንግዳ ይሸኛል። ስለዚህ እንግዳ መሸኘት አለብን። ያንን ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አህያ እንግዲህ ይህች ናት። ስለዚህ የታሰረ አህያ ነው። ሁላችንም የታሰርን አህዮች ስለሆን ፈልጎ አምጥቶናል። የታሰርን አህዮች ነው። አሁንም እንደታሰርን ነን። ግን የሚገርመኝ ነገር ይሄ ነው። የታሰረ አህያ ሄዳችሁ ፈታችሁ። አሁን ለምን ትፈልጋለህ? ግን አንድ ነገር ማወቅ አለባችሁ። አህያው ሲፈታ አንድ ጉዳይ አለ። ምን የሚል ምን ትሰራላችሁ የሚል እስኪ በሉ። ያ አህያ ሲፈታ የሚበሽቀው ሰውዬ ማን ይመስላችኋል? ዲያብሎስ ነው። ንስሐ ስንገባ የማይፈልግ ማለት ነው። እና ምንድነው የሚያደርገው? አንደኛ ለራሳችን የሚለን ምን መስላችኋል? አይ በፍጹም ይሄን አንተ ከዚህ በኋላ 11 ጊዜ 21 ጊዜ ተናዛል፣ በፍጹም የምትረባ ሰው አይደለህም ሊል ይችላል። አህያው ሲፈታ ምን ትሰራላችሁ የሚል ነው። ካህናትን ያሰናክላቸዋል የታሰረ እንዳይፈቱ። አይገዲ አይመለስም ይላሉ። እሱ እኮ ነው እንደዚህ የሚል ምን ትሰራላችሁ የሚላቸው። ሊፈቱ ሲሉ በፍጹም እገሌ አይረባም ወደ ነገሌ ዙር የሚለው ዲያብሎስ ካህናት እንዲሰለቸው ያደርጋል። የሚናዘዘው ሰው ደግሞ ራሱ እንዲሰለች ያደርገዋል። አንድ ተስፋ ያስቆርጠዋል። በቃ እኔ እንግዲህ ስንቱን አልፌ ነው ምንድነው ያሰኘዋል። ሁለተኛ ደግሞ ምን ያደርገዋል? ንስሐ አባቱ እንደሰለቸው እንዲያስብ ያደርገዋል። ሳምንለትም ይሄን ነግሬያቸዋለሁ። ይሄንን ተሻግሮ ማለፍ ይጠይቃል። ምንድነው ያለ ግን ጌታ ምን ትሰራላችሁ ካላችሁ ጌታቸው ይፈልጋቸዋል ብሎ እኔ ሁሉ ኃጢአት ሰርቼ ከ20 ካህን ከ10 ካህን ተናዘዝኩ፣ ግን አልተመለስኩም። እንግዲህ ወደ ንስሐ የምገባው ምን ላደርግ ነው የሚል ጥያቄ ቢነሳበት ሰው መመለስ ያለበት ምንድነው? ጌታዬ ይፈልገኛል። እስኪ በሉ ሁላችሁም። አዎ ባጭሩ ይሄ ነው ማለት። አንድ የሚፈልግ ባለሽቷ ማርያም ስትሄድ ሰይጣን መንገድ ቆይቶ ምን እንዳላት አልሰማችሁ? ምንድነው የሚለው? እንግዲህ እድሜ ዘመኗን በሙሉ በዝሙት ነው የኖረችው። አንድ ቀን ፊቷን በመስታወት ስታየው እንዲሁ ይሄንን የመሰለ አካል እንዲሁ ይፈርሳል አለ። አዎ ይፈርሳል። አይ ብላ ጀዋላ ወዲያው ሄዳ የሰራችውን ገንዘብ በሙሉ ዳ ሽቱ ገዝታ ሽቷን እዛ ስትል ሰይጣን መንገድ ቆም። ሰይጣን ሰውን የሚፈትረው በዚህ ነው። አንድ ንስሐ ልንገባ ስንሄድ መንገድ ላይ ይቆማል። አንድ ቄሱን መንገድ ላይ ያቆምብናል። ራሱ ቄሱ የንስሐው መሰናክል እንዲሆን ያደርገናል። ቄሱ አውቆ እንዲያሰናክለን ያደርጋል፣ ሳያውቅም እንዲያሰናክለን ያደርጋል። ሳያውቅ እንዲያሰናክለን፣ ለምሳሌ ሳያውቅ እንዲያሰናክለን ማለት ምን ነው? ይኸውላችሁ እኔ በዲያብሎስ እንድናውቅበት ነው እኮ እስከ መጨረሻ ዘርዝሬ የምንናገረው። ለምሳሌ ምን ያደርጋል? ለምሳሌ አሁን እዚህ ላይ አንድ ንስሐ አባት ንስሐ እየሰጠ እዚህ ላይ ለሁለት ሰዎች ንስሐ እየሰጠ እኛ ምናልባት 20 ጊዜ ተናዘን ሊሆን ይችላል። እዚያ ላይ ብቅ ስንል አይቶ ፊቱን ጣል ብሎ ግንባሩን ኮስኮስ ሊያደርግ ይችላል። በሁለት መንገድ ሊኮሰኩስ ይችላል። አንድ ከዚህ ሲሰማ የቆየው ነገር ራሱ አስኮስኩሶት ሊሆን ይችላል። ሁለት አይ ላስከፋው ነው እንደው መከራዬ ሰዓትም አልቋል ብሎም ሊሆን ይችላል። ዲያብሎስ ግን ይላል አየህ አይደል ሰልችተዋል እኮ አንተ ባለፈው የረከሰ ነገር ስለተናገርክ ከዚህ በኋላ ጠልተውሃል። ያንን ያስብና ከዚህ በኋላ ምን ያደርጋል? መሄድ ማለት አላችሁ የላችሁም? አቤት እግዚአብሔር ከሁላችን ጋር ይሁን። ግን እኔ የምነግራችሁ በደንብ በዲያብሎስ ማወቅ አለብን። ለምን ትፈታላችሁ የሚል ጠያቂ ወንበዴ አለ። አህዮች እንደምታውቁት ሌባ ያሰራቸው አህዮች መሆናቸው በዚህ ይታወቃል። ምንድነው ይባላል? ባለቤቱ ይፈልጋቸዋል በሉ የተባለበት ምክንያት ሌባ መሆኑ በዚህ ታውቋል። ዲያብሎስ የምእመናን ሌባ ነው። ያልፈጠረውን ሕዝብ እንዲያመልኩት እንዲገዙለት የሚያደርግ በኃጢአት የሚገዛ ወንበዴ ስለሆነ ዲያብሎስ ሌባና ወንበዴ ተብሏል። ስለዚህ ስንታሰር ደስ የሚለው ስንፈታ የሚከፋው ዲያብሎስ አለ። አጥብቀን መቃወም ያለብን የህሊና ነውራችንን ለቤተ ክርስቲያን ካህናት ልንናገር ስንል ወይ በፍጹም ሪያ ያሳፍራል ወይም እንደዚህ ያስብላል ብሎ የሚከራከርንን ሰይጣን መሻገር አለብን ነው የምላችሁ። ይህንን ማለፍ ነው ለሰው ንስሐ ለሚገባ ሰው ከባዱ ትልቁ ነገር ምንድነው? ጌታዬ ይፈልገኛል በሉ። ሁላችሁም ድገሙን። ሁላችሁም
ሶስተኛ ታስር ያለው በል የታሰርኩ አህያ ነኝ በሉ በሉላችሁ። ግን ጌታዬ ምን ይለኛል? ይሄንን ነው ማወቅ ማለት ነው። ሁለቱን እንዳትረሱ፣ የታሰርና አህዮች መሆናችን እንዳንረሳ፣ ንስሐ ለመግባት እንድንችል። ሁለተኛ ደግሞ እግዚአብሔር ታስረንም እንደሚፈልገን ማወቅ አለብን። እጅግራችን በነገር በኃጢአት በርኩሰት እንደታሰረም ቢሆን እግዚአብሔር ይፈልገናል። ቁም ነገሩ ግን እየተራገጥን አንፈታም እንዳንል ነው አይደል? የአህያ ችግሩ ሊፈቱ ሲችሉ ምን ይላል? በእርግጫ ተራጋጭ አህያ ከመሆንም እግዚአብሔር ይሰውረን። ያንን ነው የማይፈልገው እግዚአብሔር። ፈተው ወሰዱለት። ይህንን በንስሐ እየፈቱ ለክርስቶስ የሚወስዱ ካህናትን እግዚአብሔር አያሳጣን። ምን አረጉለት? እዚያ ላይ ልብስ አለበሱለት። ያ ምንድነው ልብስ የማልበስ ማለት? አህዮችን ፈቱና ልብስ አለበሱት። እነዚህ አህዮች ምናል? ትልቂቱ አህያ አይሁድ ናቸው። ትንሽቱ አህያ እነማን ናቸው? አሕዛብ ናቸው። ሁለቱም ግን ታስረዋል። ምን ማለት ነው? አይሁድ እናምናለን ባዮች ናቸው። እነዚህ ያላመኑት ናቸው። ያላመኑት በክደት ታስረዋል። በጣም የሚያስደንቀው ግን አይሁድም የታሰሩ አህዮች መሆናቸው ነው። ሰው ከእግዚአብሔር ቤት እየኖረም የታሰረ አህያ ይሆናል። እውነት አሰድ እውነት ከእግዚአብሔር ቤት ነው የሚኖር። የአምልኮ መልክ አላቸው። እዚህ ገዳም ውስጥ እኔ ከመጣው ጀምሮ ብዙ ጥያቄ የሚጠይቁኝ መናኞችም ምዕመናንም አሉ። ከተጠየቁት ጥያቄ አንድ መናኝ የጠየቁኝ ጥያቄ ነው። የአምልኮ መልክ አላቸው ኃይሉን ግን ክደዋል ማለት ምን ማለት ነው ብለው የጠየቁኝ አንድ መናኝ አሉ። በጣም ከባድ የስለኔም ከባድ ነው ብዬ ነበር የመለስኩላቸው። ምን ማለት ነው? የአምልኮ መልክ አላቸው እስኪ በሉ። ምኑን ግን ክደዋል ነው? ኃይሉን ግን ክደዋል። ምን ማለት ነው? እግዚአብሔርን የሚያመልክ ሰው የሚመስል ሁሉ ነገራችን ይመስላል አይደል? ቀሚሳችን ይመስላል፣ ቆባችን ይመስላል፣ ሁሉ ነገር ይመስላል፣ አነጋገራችን ይመስላል፣ እምንውለበት ቦታም ይመስላል። እግዚአብሔር ይፈርድብኛል ብለን ፈሪሃ እግዚአብሔርን ግን ትተናል ማለት ነው። እና ይሄንን ተገልጾላቸው እንደሆነ ድንገት ብዬ እኔ ፈርቻው ሁሉ ነበር እዛለ ሲሉኝ እኔን እንግዲህ በለው ብሏቸው እንደሆነ ብዬ ነበር በእውነቱ ማለት ነው። ሐሳቤን ግን ስነግራችሁ እንደው የፈለኩት ምንድነው የትም ቦታ የታሰረ አህያ አለ። ያም መፈታት አለበት ነው። መፈታት የሚገባን እንደሆነ ያ ምንድነው? የኃጢአት ማሰሪያ ነው። ለምደዋል። እናቲቱ መጫን ለምዳለች። ይሄ ደግሞ ሕግ የለመደ ነው። ሕግን የለመደ ማለት ያነባል፣ ይጸልያል፣ ምን ይላል? እንደዚህ ያለ የለመደ ሰይጣን ማለት ነው። የለመደ አህያ የሚባለው ይሄ ነው። አይሁድ ናቸው። ያውቃሉ፣ ያነባሉ፣ መስዋዕት ያቀርባሉ፣ ተረፈ መስዋዕት ይቀበላሉ፣ ትንቢተ ነቢያት ተነበያሉ፣ ሰንበት ያከብራሉ። ግን የለመዱ አህዮች ናቸው። ግን እንደታሰሩ ናቸው። ግብዝነቱ ግን እንዳሰራቸው ነበረ። ሕግ ግን ጠንቅቀው ነው የሚያከብሩት እኮ። ሰንበትን እኮ ውሃ መቅዳት ብቻ አይደለም፣ የጧት ከዘረጋ ቆን ሳያጥፍ ነው የሚውለው። ሰንበት ነው። ከተቀመጠ እንደተቀመጠ ነው የሚሉት የአይሁድ ሰንበት አከባበር ማለት በጥንቃቄ ያከብራሉ። ግን የታሰሩ አህዮች ናቸው። ልማድና ግብዝነት የአይሁድ ማሰሪያቸው ምንድን ነው? ግብዝነት ይባላል። ይህን ያሰራቸው። ሕግ ያለመደችው ደግሞ ምንድን ነው? ውርንጫይቱ ደግሞ ያች የመጫን ያለመደች ሲጭኑባት በዚህ ማሽሎክ በዚህ ማለት ደግሞ የጀማሪው ነው ደግሞ ማለት ጀማሪው ዝም ብሎ በዚህ ማሽሎክ በዚህ ሹሉክ ያልተገራ አህያ ማለት ነው። እንደዚያም ያለን ደግሞ አለን። የለመደ አህያ አለ፣ ደግሞ ገና ያልተጫነ አህያ አለ። መሽሎክሎክ የሚወድ ማለት ድብቅ የሚል ጭነት የማያሰላ ማለት ነው። ሁሉንም እንድንለምደው እግዚአብሔር ይርዳን። የለመድነውን ከልማድ ማሰሪያ ይፍታን፣ ያልለመድነውን ደግሞ ሕግ የመሸከም ጉልበት ይስጠን። ይሄንን ነው ደግሞ ሕግን ከመሸከም ይልቅ መሽሎክሎክና ውስጥ ለውስጥ መሄድን እንወዳለን ማለት ነው። ይሄ ሁሉ ምን ያስፈልገዋል? ትዕግስት ያስፈልገዋል። የለመደውም ኑሮ ይስተካከላል። መጫን ለመደው ደግሞ ነገ ይጫናል። ጀማሪ ሰው እንደሚያስቸግር ማወቅ አለባችሁ ማለት ነው። ሰምታችኋል? ወጣኒ ሲገባ ምንድን ነው የሚያደርገው? ሸክም መጣል ነው። አህያ ጀማሪ አህያ ነው። ጀማሪ አህያ ማበላሸት ነው ስራው። ስለዚህ ምን ማድረግ ነው? ሸክም እስኪለምድ ድረስ ምንድን ነው? መግራት ነው፣ ማስለመድ ነው። በቀር ውርንጫ ሸክም በጣለ ቁጥር እያባረሩ ከሰደዱት ምን የለም። የለመደ አህያ ሁል ጊዜ አይገኝም። ማልመድ ነው ገርቶ። የተገራ ፈረስ ከነገስታት ጭን ይውላሉ እንጂ ዝም ብሎ ሁል ጊዜ ሰው አይገኝም። ከቃሉ ጋር ናችሁ። ስለዚህ ሁላችንንም ያስተካክለን። በላዩ ላይ ምን አደረጉበት? አቤት ልብስ።
በጣም ግሩ ነው። ይሄ ምን ይመስላችኋል? አንድ አህዮቹ ሐዋርያት እስከሚያመጧቸው ድረስ ምን አልነበራቸውም? ልብስ አልነበራቸውም። ልብስ የተደረገባቸው ምንድነው? ለጌታ እንዳይቆረቆሩ ነው፣ እንዲመቻቸው ነው። እንዲመቸው ብለው ነው ያቅማቸውን ማድረጋቸው ነው። ስለዚህ ማለት ነው ቀድሞ ንስሐ ሳይገባ ለክርስቶስ ይጎረብጥ የነበረ ሰው ንስሐ ሲገባ ምን ይሆናል? የሚመች ይሆናል። ከዚህ በኋላ ክርስቶስ ምን ይልበታል? ያድርበታል። ልብሱን ይለብሳል። ያ ልብሱ ምንድነው? ልጅነት ነው። አባቶቻችን ደግሞ በምን መስለውታል? የሐዋርያት ትምህርት ነው ይላሉ። አህያ አላዋቂነት ነው። በላይ ሐዋርያት ያለበሱት ልብስ ግን ቅዱሳን ሐዋርያት ያስተማሩት ትምህርት ነው። ከዚህ በኋላ ምን ይላል? ሰው ሳይማር እንደ አህያ ሆኖ አላዋቂ ሆኖ ሊያጠፋ ይችላል። ኋላ ግን የሐዋርያት ትምህርት በላዩ ላይ ልብስ ከሆነለት በኋላ የክርስቶስ ማደሪያ ለመሆን ይበቃል። አንዳንዱ ባለማወቅ ይጎረብጣል። አንዳንዱ ባስተዳደጉ ይጎረብጣል። አንዳንዱ ለምዶበት ይጎረብጣል። አንዳንዱ ሰይጣን እንደምን ይላል? ልዑል ራስ ካሳ ኃይሉ የሚባሉ አንድ ጸሐፊ ያሉና ምን ይላሉ? የማትፈልገውን ነገር አንደበት ለባልንጀራ ሳታስበው ከተናገረብህ በዚያች ሰከንድ ሰይጣን ጓዳ አድርጎ እንደወጣ ወቅ ይላሉ። በቃ ያችን አናግሮ ጠፍቷል ማለት ነው ይላል። ስጸልይ ውዬ ስጾም ውዬ ልትል ትችላለህ፣ ግን ሙሉ ቀን መጠንቀቅ ስለሚገባ ባልተጠነቀቅበት ሰዓት ስራ ሰርቶብህ ሂዷል ይላሉ። ስለዚህ ምን ማለት ነው? እንደዚያ ሁሉ ሊያደርገን ስለሚችል ሰዎችም እንደዚህ አድርጓቸው ሁልጊዜ ነገረኛ ያልሆኑ ሰዎች ሰይጣን ለዚያች ቅጽበት ብቻ ጓዳ አድርጓቸው የሚጎረብጥ ነገርም ሊናገሩ ይችላሉ። የሚጎረብጥ ነገርም ሊሰሩም ይችላሉ። ምን ማለት ይገባል? ግን ልብስ ሲለብስ ሁሉም ይመቻል፣ የማይጎረብጥ ይሆናል። ያ ልብስ ምንድነው? አንድ ንስሐ ነው፣ አንድ ልጅነት ነው፣ አንድ የቅዱሳን ሐዋርያት ትምህርት ነው። ሌላ ደግሞ ምንድነው? አህያ ምዕመናን ናቸው። ሌላስ? ልብሱ ክርስቶስ ከባቴ አበሳ ነው ነው። እስቲ ከባቴ አበሳ በሉ። አቤት ተናገሩ እንጂ። ከባቴ አበሳ ማለት ምን ማለት? ነውር የሚሸፍን ማለት ነው። ነውር የማይሸፍን ሰው ቢሆን ኑሮ ክርስቶስ ነውር የሚሸፍን ነው። አሁን እዚህ መቆም የሚችል ሰው አለ? አይተን እኮ እንዴት እኮ እንደማያስችለን ዮሐንስ ወንጌል ምዕራፍ 8 ያለችው ሴት ሁልጊዜ ነው የምትገርመኝ እናቴ። በዝሙት ተይዛ ወደ ጌታ እያጣደፉ ዘዋት ሄዱ። መምህር አቤት፣ ይችን ሙሴ በዝሙት ተይዛለች በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ይውገራት አላቸው። እዚያ ምን አላቸው? ዋታተ አይንቲው እግዚ ኢየሱስ ወጸሐፈ በአጽባይቱ ይሆነ አይኖቹን ዝቅ አድርጎ የነሱን ኃጢአት ከምድር ላይ ሲጽፈው ግንባራቸው ላይ ይጻፋል። አንተ ምንድነው እሷ ግንባር ላይ ያለው? እንግዲህ አንተ ምንድነው? እስከነ ቀዳሚ ወደ ሐሪ ሁሉም እየወጣ አገሩ ቤቱ ነደ ማለት ነው። እኔ ሸፍኘላችሁ ነው እንጂ እናንተስ የቆማችሁ አይደል? የቆማችሁ አሁን እንደው አሁን ነውር የሌለባችሁ መስላችሁ ነው? እኛ አሁን እኮ አሁን የአንድ ሰው ነውር እንደው ብናገኝ መንደር ለመንደር ዘው እገሌ እኮ እንዲሆነ ዘው እገሌ እኮ እንዲሆነ ገው ይገርማል እኮ እንዴ የሰው ነውር እንደዚህ ለመግለጥ ዘው በምድር ላይ እኮ እንደ ወሬ ያለው እኮ ክብር ያለው የለም። ነዶ እኮ ነው የሚያደርጉ ዓለሙ በአንድ ቀን ነዶ ያደር ዘው እና ምን አረገ? ያቺ ሴት እንዲህ አላት፣ አንቺሳ ከሳሾችሽ ወዴት አሉ አላት። አይቲ ያለውን ላይ ኮንኑኪ አላት። ምን ማለት መስላችሁ? ወዴት አሉ ማለት አንቺ ደግሞ ስለነሱ ኃጢአት ምን ትያለሽ እያላት ነው። እኔ አንቺን እንደዚህ አድርጌ ሰወርኩልሽ፣ አንቺስ ምን ትያለሽ? አልቦ ዘእርየኢ እኔ ምንም አላይም የሉም ማለት ስለነሱ ኃጢአት የማውቀው የለም ማለችው። ከዛ ምን እንዳለ ያው ታውቃለህ? አንቺ በእነሱ ካልፈረድሽ እኔ ደግሞ በአንቺ አልፈርድም፣ ሂጂ ቤትሽን አላት። አንቺ የነሱን እንደከሰሱ ልክሰስ ብለሽ የነሱን ነውር ለኔ ካላጋለች እኔም አልፈርድብሽም። ግን አላት ግን ዳግመኛ እንዳትበድይ ተጠንቀቂ አላት። አንድ ቀን ጌታ ተሰውሮ ሳለ ለአይሁድ ተሰውሮ ለሷ ይታያታል። ወሬው በላት ልቧን። አይሁድ ይፈልጋሉ፣ አይሁድ እሷ ታየዋለች። እንዳትናገር እንዳትበድይ ብሏታል። ዝም እንዳትል ወሬው ምን አረገች መሰላችሁ? ያውላችሁ እንዳትል ትግሩ ባይኗ እንደው እኮ ይገርማችኋል እኮ
እንደ ድንጋይ ደርቃ ቀረች። ድንጋዩን አያስቀራት ወሬ እኮ እንዲሁ ምን አለ አሁን የፈጣሪዋን መሸሸግ ያልሸፈነች የማን ልትሸፍን ነው? ሰው በጣም ወሬው ብዛቱ መልካሙንም አንሸሽግም ክፉንም አንሸሽግም። ከቃሉ ጋር ናቸው። አሁን ሙሴን 40 ዓመት እንዲሰደድ ያደረገው ምን ለምንድነው ታውቃላችሁ? 40 ዓመት በምድያም እንዲኖር ያደረገው ለምን መስላችሁ? ግብፃዊና ዕብራዊ ተጣልተው ግብፃዊውን ተው እንጂ እስራኤላዊውን አትበድለው አለው። ምን አገባህ አለው። ሙሴ አለና እንደ ብርቱ ስለሆነ ፈጨው ያንን ግብፃዊ። ወሬው ምን አለ ያኛው አንተ ትናንት እኮ እንደው ወንድሜ ሙሴ ባይኖር ገድሎኝ ነበር እኮ አይደል? ይኸው 40 ዓመት ሙሴን አሰደደ ማለት ነው። እንዲሁ የኛ አፍ እንደው ምን ይሻለዋል? ሲደረግብንም ማውጋት ሲደረግልንም ማውራት ምን ይሻለናል? በእውነቱ ከቃሉ ጋር ናችሁ። ሸጋ ነው በእውነቱ ማለት ነው። ይሄንን ነው ማዲውስ ምን በሉት እንዲሁ መለፍለፍ ይቀርባል። ማውጋት በቃ አላወጋ ነው ያመናል። ምክንያት ፈልገን እኮ የምናወገው እንትናን እንደው አልጠይቀን ሲል ያቅመጠብጠና ዝም እንትናን በይሰሞን እንደው አልጠይቀን ብሎ እኮ ነው ወጉን አይታዋል። በይሰሞን እንትናን ይገርም አይቻለሁ አላየውም። ይገርማል። አሁን ይሄ ምክንያት ፍለጋ እኮ ነው የማውያ ፍለጋ። ትናንትና ምን አለ መሰለ አሉ ነው እንግዲህ ይላል እዚያው ቀጥሎ እንደዚህ እኮ አለለ። አረ አው ያኛው ደግሞ አንድ ይጨምርበት። አሁን እኔ እዚህ ላይ እሾህ ወግቶኝ አንድ ሰው ቢያወጋ የዛሬ 2 ሳምንት አባ ገብረ ኪዳን ቀኝ እጁ ተቆርጦ ተብሎ ነው ወጉ የሚመጣ። ሲጨምር ሲወጋ እስክብሪቱ አሁን ለአንድ ሰው አሁን ለአባ ገዝቼ በሰጣቸው በሬ ገዙለት ተብሎ ይወራል። እና እንደው እግዚአብሔር ልብ ይስጠን። እውነቴን ነው የምነግራችሁ ማለት ነው። ይሄንን እንዲህ ያለ ነገር እንደው እንኳን ሌላ አርስቶትል ይመስለኛል ፈላስፋው እንኳን ምንድነው ያደረገ ሰዎች ወግ ሊነግሩ ሲሄዱ 3 ነገር ይጠይቃል አለው። ወግ ልነግርህ ነው አለው። አንዱ እየሮጠ ሄደ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። 1 አይተኸዋል ወይ? 1 ሁለተኛ የምትነግረኝ ነገር ክፉ አይደለም ወይ? 3ኛ ይጠቅመኛል ወይ? አይተኸዋል? አላየሁትም። ክፉ ነው? አዎ። ይጠቅመኛል? የለም። ቤት ክነት መልሶ ቤቱን ሰደደው ማለት ነው። እነዚህን ነገሮች ልብ ማለት አለብን በእውነቱ ማለት ነው። ይሄ ወሬኛነት ይጎዳናል። ከቃሉ ጋር ናችሁ። መከራ ያመጣል። ክርስቶስ ራሱ ለምንድን ነው በራስ ላይ ራሱ መከራ ያመጣል? ጌታ ራሱ ብርሃነ መለኮቱን ገልጾ ለምንድን ነው ለሰው እንዳትናገሩ ያለ? ብርሃነ መለኮቱን ገልጾ ጌትነቱ ከገባው ሰይጣን ምን ያደርጋል? ወዲያው ያሰቅለዋል ማለት ነው። አሰቅዬ ልረፍ ይላል ገና ትምህርቱን አስተምሮ ሳይጨርስ። ስለዚህ ምን አደረገ? የሐዋርያት ልቡና በሃይማኖት እንዲጸና ብርሃነ መለኮቱን ይገልጣል። ደግሞ ጊዜው ሳይደርስ እንዳይገሉት ደግሞ እንዳትናገሩ ይላል። አፍ ይጸውኦ ለሞት የተባለ ለዚህ አፍ ሞትን ይጠራል አላችሁ። እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጥሩ አህዮች ለመሆን ያብቃል። እውነቴን ነው የምነግራችሁ። ያቺ አህያ ልብስ ይሄ ነው። እሺ ከግርበታች የተነጠፈው ምንድነው? አህያይቱ ግርበታች ይሄ በጣም ይደንቃቸዋል እኮ። እነዚህ ደግሞ ምንድናቸው? ከላይ አህያይቱ ለብሳለች። ደግሞ ምን ለብሷታል? ይሄ ምንድነው? የሐዋርያትን ትምህርት ተምረው የሥጋ ፍላጎታቸው ለክርስቶስ ብለው የሚንቁ ሰዎች ናቸው። ያ ታች የተለጠፈው ልብስ እሱ ነው። የሥጋ ፍላጎታቸውን ንቀው ራሳቸውን የሚገዙ ሰዎች ታችኛው ልብስ ተብለዋል። ሌላ ደግሞ አበው ምን በመስለውታል? ለቅዱሳን የሚደረግ ክብር ነው። ለሐዋርያት፣ ለጻድቃን፣ ለሰማዕታት የሚደረግ ምክንያቱም ምንድነው? ከአህያይቱ ላይ ማን አለ? ክርስቶስ አለ። ከቅዱሳን ላይ ማን አለ? ክርስቶስ አለ። አህያይቱ ክብር የማይገባት እንስሳ ብትሆንም ክርስቶስ ስለተጫናት ልብስ እንዳነጠፍንላት ሁሉ ልክ እንደዚህ ቅዱሳን አባቶቻችን ክርስቶስ ስላደረባቸው ክብር ይደረግላቸዋል። ምን ብሏል እሱ? ቃሌን የጠበቀ ሰው ቢኖር እኔም አባቴ መተን እናድርበታለን። የዮሐንስ ወንጌል ምዕራፍ 14 ላይ።
ስለዚህ አህያይቱን ስለተጫናት እንደተነጠፈላት ክርስቶስ ያደረባቸው ቅዱሳን ሁሉ እንሰግድላቸዋለን፣ እናነጥፍላቸዋለን፣ እንጎዘጉዝላቸዋለን፣ በዓል እናከብርላቸዋለን። ለምን? እላያቸው ላይ ማን አለና? ክርስቶስ ስላደረባቸው ማለት ነው። ክርስቶስ ላደረባቸው ማንጠፍ ለክርስቶስ ማንጠፍ ነው። እስኪ በሉ ክርስቶስ ላደረባቸው ማንጠፍ በሉ። ለማን ማንጠፍ ነው? እነዚያን ነቅፏቸዋል፣ ክርስቶስ አልነቀፋቸውም። ለቅዱሳንም ማንጠፍ፣ ቅዱሳንን ቄጠማ መጎዝጎዝ፣ መስገድ በፍጹም ይሄን ክርስቶስ ይወደዋል። እሱንም እናገኝበታለን። ከቃሉ ጋር ናችሁ። ሶስተኛ ደግሞ ምን ያራሉ? ከሐዋርያት እግር ስር እያመጡ ገንዘቡን ያፈሱት ነበር ይላል። እነማን? በዘመኑ የነበሩ ክርስቲያኖች። የሐዋርያት ሥራ ምዕራፍ 4 5 ስታነቡ እስከ ምዕራፍ 8 ድረስ ይሄን የሚናገረው ያመኑት ሁሉ አንድ ልብ ነው ያላቸው፣ ገንዘባቸው አንድ ነው፣ ይሸጣሉ፣ ያላቸውን ለሐዋርያት ያስረክባሉ። እግር ስር ማንጠፍ ማለት ለክርስቶስ ደቀ መዛሙርት አስራት በኩራት ስለት ይወጣላቸዋል። አስራት ይወጣላቸዋል፣ ስለት ይወጣላቸዋል። ለቅዱሳን ስለት ይቀርባል። ለምን? ስለትህን ለእግዚአብሔር ተሳል ይባላል። ለእግዚአብሔር ተሳል ማለት ግን በቅዱሳን በኩል አስራት በኩራት አይቀበል ማለት አይደለም። አሮን ሙሴ አስራቱን ተቀብለው ከሸቱ መጀመሪያ የደረሰውን ከበኩሩ መጀመሪያ የደረሰውን ተቀብለው ለእግዚአብሔር ይቀድሳሉ። ቅዱሳንም የኛን አስራተ ጸሎት፣ አስራተ ምጽዋት፣ አስራተ ጾም ተቀብለው ለክርስቶስ ያደርሳሉ። ካህን አስራት ያወጣል። ታውቃላችሁ አይደል? ፍትሕ መንፈሳዊ አንቀጽ 9 ላይ እንደተናገሩ ሰለስቱ ምዕት ላይ ህዝቡ የእህል አስራት ወይም የገንዘብ አስራት ሲያመጡ ካህኑ ለእግዚአብሔር የምን አስራት ያወጣል? የጸሎት አስራት ያወጣል። ምን ብሎ ነው የሚቀበለው? አቡነ ዘበሰማያት ብሎ ነው። ለሱ ክርስቶስ እንጀራ ይበላማ፣ ምስጋናን ይመገባል። እሱ ምስጋናን ይመገባል ማለት ከኛ የሚቀበለው አስራት እሱ ምስጋናውን ነው። እህሉን ለቤተ እግዚአብሔር ይቀርባል፣ አቡነ ዘበሰማያቱ ለሱ ይቀርባል። ስለዚህ ቄሱ የአቡነ ዘበሰማያት አስራት ሳያወጣ ግን ቢቀበል እሱ ጣዖት መሆኑ ነው። እሱ ማውጣት አለበት። ይሄ እንዲደረግ ለቤተ ክርስቲያን ስርዓት ሲሰራልን ነው። ስለ ክርስቶስ ፍቅር ብለው ራሳቸውን የናቁ ሰዎች እታች የተነጠፈውን ልብስ ይመስላሉ። የሚገርም ነው። ከዛፉ እየቆረጡ ያነጠፋሉ። የቆረጡ ያነጠፉት ደግሞ ምንድነው? ይህ የእግዚአብሔር ቸርነት ነው ይላሉ ሊቃውንቱ። የእግዚአብሔር ቸርነት ነው የቆረጠፉ። ያ እግዚአብሔር አብቅሎ ነው የሰጠ ዛፉን። እነሱ ዝናብ አላዘነሙም፣ ፀሐይ አላወጡም። እግዚአብሔር ፀሐይ አወጣለት፣ እግዚአብሔር ባዘነበለት እንጨት ነው ያመጡለት። እግዚአብሔር በቸርነቱ በመግቦቱ ጠብቆ ለትትና የሚያበቃቸው ሰዎች ናቸው። ስለዚህ በእግዚአብሔር ቸርነት ለአህያይቱ ምን ተደረገላት? መጎዝጎዝ የማይገባት አህያ ክርስቶስ ስላደረባት ምን ተደረገላት? ቅጠል ተቆርጦ ተነጥፈለት። ሰዎች ሁሉ የማይገባቸው ሲሆኑ የሚሰጣቸው ክብር በእግዚአብሔር ቸርነት የተሰጠ እንደሆነ እንዲያስቡ ነው። እግዚአብሔር ስላደረባቸው የተነጠፈላቸው እንጂ እነሱ ለመነጠፍ የሚገባቸው ስለሆኑ አድርገው እንዳያስቡ የእግዚአብሔር ቸርነት እንዲነጠፍልሽ አደረገች። ገንዘቡ ግን የእግዚአብሔር ነው። ያበቀለ እሱ ነው። ያደረቀ እሱ ነው። ያለመለመ እሱ ነው። ልክ እንደዚህ ሁሉ ይህ ከዓለም የሚመጣው ክብር ሁሉ ለከበረ ሰው የሚመጣው ክብር ሁሉ እግዚአብሔር ሰጥቶ እንጂ አንተ አይደለህም ለማለት ይህንን አድርገዋል። ከቃሉ ጋር ናችሁ። ያቀረቡለት ምንድን ነበር? አንዱ ዘንባባ ነው። ይሄ ያደረጋችሁት ነው። ዘንባባ ጫፉ እሾህ ነው። ክርስቶስ አሸናፊ እግዚአብሔር ነው ለማለት ነው። አሸናፊ እግዚአብሔር ነው። እግዚአብሔር ተዋጊ ነው ይላል አይደለም? እግዚአብሔር ተዋጊ ነው ይላል። በኢሳይያስ በነቢያት ሁሉ ስታነቡ እግዚአብሔር አምላካችሁ በቀለኛና የሚዋጋ አምላክ ነው ይላል። ማዋጋት የማሸነፍ ምልክት ነው፣ መዋጋት። ስለዚህ የክርስቶስ የድል ነሽነቱ ምልክት ነው የዘንባባው እሾሁ ማለት ነው። ሌላው ዘንባባን በእሳት ሲያቃጥሉት ምን ይላል? እሳት ፈጽሞ አይበላውም፣ የክርስቶስም ባህሪው ጨርሶ አይመረመርም። ስለዚህ አንተ ፍጡር አይደለህም አሸናፊ እግዚአብሔር ነህ ሲሉ ዘንባባን አቅርበውለታል። ሁለት ባህሪ ጨርሶ አይመረመርም ሲሉ ዘንባባን አቅርበውለታል። ተምር ዛፍ አቅርበውለታል። ተምር እሾህ አለው፣ አሁንም አሸናፊ ስለሆነ ነው። ተምር ረጅም ነው፣ ልዑል እግዚአብሔር ነህ ሲሉት ነው። ሌላስ ደግሞ ምን አድርገውለታል?
የተምር ፍሬው ስንት ነው? ስንት ነው ውስጡ ያለው ፍሬው? በልታችሁ አታውቁም? ስንት ነው? አንተም ዋሂደ ባህሪ ነህ፣ ባህሪህ አንድ ነው አይከፈልም ለማለት ተምር አቅርበውለታል። ዘይት ወይም ደግሞ ወይራ ያነጠፉለታል። ወይራ ብሩህ ነው፣ አንተ የዓለሙ ሁሉ ብርሃን ነህ ሲሉት ነው። ወይራ ጽን ነው፣ አንተ የዓለሙ ኃይል ነህ ሲሉት ነው። ወይራ መስዋዕት ነው፣ መስዋዕት ሆነህ ዓለምን የምታድነው አንተ ነህ ሲሉ፣ ስለዚህ ለመስዋዕትነቱ፣ ለብርሃንነቱ፣ ለጽንነቱና በልጅነት የሚያከብር ለመሆኑ መዝሙር 22 ላይ ስትመለከቱ ወአጽሐርከ በቅብርሴ ራሴን በዘይት ቀባህ ይላል። በልጅነት አከበርከኝ ማለት ነው። ወይራ ቅባት ይሆናል። ስለዚህ ክርስቶስም በልጅነት የምታከብር ነህ ለማለት የወይራ ዝንጣፊ ይዘው አመስግነውታል። ሌላ በእስራኤል ባህል መሰረት ዘንባባ ይዞ ማመስገን የደስታ ምልክት ነው። አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ አመስግኖ ነበረ። ደስታችን አንተ ነህ ለማለት ዘንባባ እየቆረጡ አመስግነውት ነበር። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዚያ ምን ሆነ? 14 ምዕራፍ ሄዷል። 10ሩ የ10ሩ ቃላተ ወንጌል ምሳሌ ነው። 4ቱ የአራቱ ኪዳናት ምሳሌ ነው። 4ቱ ኪዳን የሚባሉ ኪዳነ ኖህ፣ ግዝረት አብርሃም፣ ክህነተ መልከጼዴቅ እና ጥምቀተ ዮሐንስ ናቸው። እነዚህ ሲፈጸሙ ክርስቶስ ሰው ሆነ ለማለት 14ቱን ምዕራፍ በእግር ሂዷል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ቤተ መቅደሱን በአህያይቱ ዙሮ ገብቶ ተመስግኗል። ሲመሰገን እንዲህ ይሉ ነበረ። የፊተኞቹም ወይም የሚመሩትም የሚከተሉትም ሆሳዕና ይሉ ነበር። በሉ እስኪ ሁላችሁም። አይ ቀድሞ ያልኩታል። የሚመሩትም በሉ። እሺ ምን ይላሉ? ድገሙ እንጂ። የሚመሩትም በሉ። እሺ ምን ይላሉ? ድገሙት። የሚከተሉትም ምን ይላሉ? የሚመሩት የተባሉ ነቢያት ናቸው። እነማን ናቸው? የሚከተሉት የተባሉት ከሐዋርያት ጀምሮ ዓለም እስከሚጠፋ የሚነሱት ሁሉ ክርስቶስን ያመኑት መድኃኒት ብለው ነው። ምን ብለው ነው ያመኑት? ድገሙኝ እንጂ። ፍጡር ብለው ነው ያመኑት? መድኃኒት አምላክ ብለው ነው ያመኑት። የሚከተሉትም የሚመሩትም መድኃኒት ብለው አመኑት። ክርስቶስ በነቢያትም በሐዋርያትም ስብከት እርሱ አምላክ ዓለምን ያዳነ እውነተኛ መድኃኒት ነው። ጽኑ ፈውስ። ክርስቶስ ስንት ጊዜ የተሰቀለ? እዩ ንገሩኝ እንጂ። አቤት በኦሪት ስንት በጎች ነው የታረዱት? ስንት ይሆናል? ከሙሴ እስከ ክርስቶስ 1600 ዘመን አለ አይደል? 1600 የጧት መስዋዕት አለ፣ የሰርክ መስዋዕት አለ፣ የመባቻ መስዋዕት አለ። ስንት በግ ነው የታረደ? በጣም ብዙ። እሺ ክርስቶስ ግን ስንት ጊዜ የተሰቀለ? ስለዚህ ምናል ጽዋከኒ ጽኑ ወያረዊ አለው። ጽዋ ጽኑ ነው ያረካል ያለው ለምን ይመስላችኋል? ጽኑ ነው ማለት ጽኑ መድኃኒት ነህ ማለት። እስኪ ጽኑ መድኃኒት በሉ። ቅዱስ ዮሐንስ አፈወርቅ ምን ይላል? ደካማ መድኃኒት ሲደጋገም ይኖራል ይላል። ሲደጋገም ይኖራል። አሁን ሐኪም ምንድን ነው የሚለው? ጠዋት 2 ማታ 2 6 ሰዓት 2 መንፈቀ ሌሊት 2 ይላል አይደል? ክርስቶስ ግን ምንድነው? አንድ በቃ መድኃኒት ነው። አንድ ጊዜ ተሰቀለ፣ መልሶ መሰቀል አላሻውም። ስለዚህ ምንድነው? ጽኑ ፈውስ ይባላል። ክርስቶስ ጽኑ መድኃኒት፣ ላያዳግም የኃጢአትን ስር የነቀለ እውነተኛ መድኃኒት። ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው። አንዱ ፍቹ እስኪ በሉ። ታድነን ዘንድ ምንድነው? ተማጽነናል። አንድ ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። እስኪ በሉ። አሁን ምን በል ነው? አሁን አድን ማለት ነው። ሆሳዕና ማለት ጠብቀን አድነን፣ አሁን አድን ማለት ነው። ደግሞ በአንድ በኩል ደግሞ ታድነን ዘንድ ተማጽነናል ማለት ነው። ስለዚህ አሁን አድን ማለቱ በክርስቶስ የመዳን ቀን መቼ ነው? ዛሬ ነው። ዕለት ዕለት ክርስቶስ ዓለምን ሲያድን እና ሲጠብቅ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ እንዳለ ዕለት ዕለት ሰዎችን የሚያድን እረኛና የነፍሳችን ጠባቂ እውነተኛ ድነትን ያደረገልን የነፍሳችን መድኃኒት መሆኑን ለማጠየቅ
ሆሳዕና በአርያም። በአርያም ማለት በሰማይ ላለ መድኃኒት ምስጋና ይገባል። በሰማይ ላለ ማለት ምን ነው? አምላክ ለሆነ ፈጣሪ ላለ በአርያም የጨመሩት በአርያም ሆሳዕና በአርያም በሰማይ ላለ መድኃኒት ምስጋና ይገባል የተባለበት ምክንያት ምን መሰላችሁ? ክርስቶስ ሩቅ ብሲ አይደለም። የሩቅ ብሲ መድኃኒት የዘላለም ሕይወት ሊሰጥ አይችልም። ስለዚህ ክርስቶስ ምንድን ነው? የዘላለም ሕይወት የሰጠበት ምክንያት አምላክ ስለሆነ ነው። ለዚህ ነው በአርያም የተባለበት ምክንያት የፍጡር ደም አያድንም። ፈጣሪ የተዋህደው ደም ግን ለዓለም ሁሉ ሕይወትን ሰጥቷል። ቅዱስ ቄርሎስ የሚናገረው ለዚህ ነው። ክርስቶስ ፍጡር ነው ፈጣሪ ነው ብለው ለሚጠይቁ ሲናገር እሺ የሚያድንና የሚገል ማን ነው ይላል። በሉ ንገሩኝ። እግዚአብሔር በሉ። የሚያድንና የሚገል ማን ነው? በጣም ጥሩ። ክርስቶስ ደግሞ ምን ይላል? ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም። ስጋዬን የበላ ደሜን የጠጣ እሺ የዘላለም ሕይወት። የዘላለም ሕይወት የሚሰጥ ማን ነው ይላል ቅዱስ ቄርሎስ። እግዚአብሔር በሉ። መልካም። እዚያ በኋላ ምን ይላል? የዘላለም ሕይወት የሚሰጥ እግዚአብሔር ብቻ ከሆነ ክርስቶስ እግዚአብሔር ካልሆነ እንዴት ስጋው የዘላለም ሕይወትን ሊሰጥ ቻለ ብሎ ይጠይቃል። ስለዚህ ምን ማለት ነው? እንኪያስ ምን ማለት ነው? የእግዚአብሔር የዘላለም ሕይወትን መስጠት የሚቻለው እግዚአብሔር ብቻ ከሆነ የዘላለም ሕይወትን መስጠት የሚቻለው እግዚአብሔር ብቻ ከሆነ የክርስቶስ ቅዱስ ስጋው ክቡር ደግሞ የዘላለም ሕይወትን መስጠት የሚቻለው ከሆነ ክርስቶስ እውነትም እግዚአብሔር ነው ብሎ ይናገራል። ለዚህ ነው በሰማይ ያለ መድኃኒት የተባለው ምድራዊ መድኃኒት ለዓለም ሕይወትን ሊሰጥ ስላልተቻለው ነው። የታረዱት በጎች፣ የተሰዋው መስዋዕት፣ የቀረበው የተበጠረው የተለቀመው የነ ሙሴ ስንዴ መስዋዕት፣ የእህሉ ቁርባን፣ የወይፈኑ ቁርባን፣ የርግቡ ቁርባን፣ የበጉ ቁርባን፣ የወይፈኑ ቁርባን ድህነት ስላልሰጠ በአርያም ያለ መድኃኒት ክርስቶስ መጣ። ስጋችንን ለበሰ። ያንን ስጋ አከበረው። ከመለኮቱ ጋር አንድ አካል አንድ ባህሪ አድርጎ አዋሃደው። ለዓለም ሁሉ በስጋው ድህነትን ሰጠ። ስለዚህ ምን አለ? ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር። በእግዚአብሔር ስም የሚመጣ የተባረከ ነው። እስኪ በሉ አቤት። አንድ ምን ማለት ነው? በእግዚአብሔር ስም የሚመጣ የተባረከ ነው ማለት ልብ ብላችሁ ስሙ። አንድ እግዚአብሔር ነኝ ብሎ የመጣ እግዚአብሔርነቱንም በስራ አስመስክሮ የመጣ ማለት ነው። ክርስቶስ እግዚአብሔር ነኝ ብሎ ነው የመጣ። እሱ ትንሣኤ ነኝ፣ ሕይወት ነኝ፣ እረኛ ነኝ፣ የእምነታችሁ ራስ ነኝ ብሎ ነግሮናል። ከአብ ጋር አንድ ነኝ፣ የአብ ስልጣን አለኝ፣ ሕይወትን እሰጣችኋለሁ፣ እፈርዳለሁ፣ ፍየሎችን በግራ በጎችን በቀኝ አቆማለሁ፣ ለሁሉ እንደ ሥራው ከፍል ዘንድ ዋጋዬ በእጅ አለ፣ ኃጥአንን ወደ ዘላለም እሳት እልካለሁ፣ ጻድቃንን ወደ ዘላለም ሕይወት እልካለሁ፣ ይህ ስልጣን ሁሉ በእጄ ነው ብሎ ፈጣሪ ነኝ ብሎ ያስተማረን ራሱ ነው። ለክርስቶስ የፈጣሪነት ትምህርትን እኛ ያወጣንለት አይደለም። ፈጣሪነቱን ተናግሮ ፈጣሪነቱን መስክሮ የመጣ ክርስቶስ ምስጉን ቡሩክ ምስጉን አምላክ ነው። ፈጣሪ ነኝ ብሎ ፈጣሪነቱን አስመስክሮ ፈጣሪ ነኝ ብሎ ፍጡርነቱ የታወቀበት ብዙ ሐሰተኛል። እሱ ግን ፈጣሪ ነኝ ብሎ መጣ፣ ፈጣሪነቱን አስመሰከረ። ከድንግል በመወለዱ አጋንንትን በስልጣኑ በማውጣቱ ሕግን በስልጣኑ በመስራቱ ሙታንን በስልጣኑ በማውጣቱ ፍጥረታትን በስልጣኑ በማሸነፉ ሞትን በሞቱ ድል በመንሳቱ ሕማምን በሕማም በማሸነፉ የዘላለም ሕይወትን ለፍጡራን በመስጠቱ የልጅነትን ስልጣን በማደሉ በዚህ ሁሉ ፈጣሪነቱን ያስመሰከረ በክብር ያረገ ሊፈርድም የሚመጣ ከድንግል የተወለደ የአብ የባህሪ ልጁ ጌትነቱን በደብረ ታቦር የገለጠ ነፋስ አይታ የፈራችው ባህር የታዘዘችው ሞት የፈራው ሊይዘውም ያልተቻለው አጋንንት በፊቱ የሚደነግጡለት እርሱ የባህሪ አምላክ በሰማይ ያለ መድኃኒት ቡሩክ መድኃኔዓለም ነው። ቡሩክ ነው ማለት ነው። መርገመ ሥጋ መርገመ ነፍስን ማጥፋት የሚቻለው እሱ ብቻ ነው ማለት ነው። ቡሩክ ነው ማለት እሱ ነው። መርገመ ሥጋ መርገመ ነፍስን ማጥፋት የሚቻለው
እግዚአብሔር ከሆነ ብቻ ነው። ለዚህ ነው ሚካኤል መጥቶ መርገማችንን አላጠፋም። ቅዱስ ገብርኤል መጥቶ መርገማችንን አላጠፋም። ከመላእክት አንዱም ከሊቃነ መላእክት አንዱም አላጠፉም። ከነቢያት አንዱም አላጠፋም። መርገማችን የነቀለው ክርስቶስ ብቻ ነው። ክርስቶስ ብቻ ነው። ኋላ ወደዚህ ወደ ተከፈተው በር ነው ቅዱሳን መላእክት የሚያደርሱን። ምን ማለት ነው? እየማለዱ ከክርስቶስ የማዳን ስራ ጋር እንዳንጣላ ያደረጉን። ስለዚህ ነው አኮ በመላክ ወአኮ በተልማል አላ ለሊሁ ይመጽእ እግዚእ ወያድኅነነ። ኢሳይያስ ነው የተናገረው። በመላክም አይደለም በአማላጅም አይደለም ራሱ ክርስቶስ መጥቶ ያድነናል። ምን ማለት ነው? በመላክም አይደለም በአማላጅም አይደለም ማለት ክርስቶስ ምልጃ አይቀበልም? ተቀብሏል። ይሄን የተናገረው ኢሳይያስ ራሱ ለሰው አልጸለየም? ጸልየዋል። ይሄን የተናገረው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 38 ላይ እንደምናነብ ጸልዮ ራሱ ሕዝቅያስን ከደዌው ፈውሶታል። ራሱ አማልዶ እግዚአብሔር ፈውስ ሲሰጥ ያየው ኢሳይያስ ምልጃ አያስፈልግም ለማለት ነው ይሄን የተናገረው? በፍጹም አይደለም። ታዲያ ምን ማለት ነው? መርገምን ከስሯ የሚነቅላት እግዚአብሔር ሰው ሲሆን ብቻ ነው ለማለት ነው። ስለዚህ ክርስቶስ ደግሞ መርገምን ከነቀለ ኃጢአትን ፍሬ አይገኝብሽ ብሎ ከነቀለልን እርሱ በእውነት መርገምን ሊነቅል የተቻለው የባሕርይ አምላክ ነው። ለምን? የዘላለም ፍዳ የሚነሳው የዘላለም አምላክ ሲፈቅድ ብቻ ስለሆነ። ምክንያቱም አዳምን የዘላለም ሞት የፈረደበት ማን ነው? እግዚአብሔር ነው። እግዚአብሔር የፈረደውን ፍርድ ማንሳት የሚቻለውስ ማን ይመስላችኋል? እግዚአብሔር ነው። ታዲያ ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ክርስቶስ አዳምን ሊያድን የመጣ ዳግማዊ አዳም ነው ብሎ ከተናገረ ዳግማዊ አዳም ነው ብሎ ከተናገረ አዳምን የፈረደበት እግዚአብሔር ከሆነ የአዳምን ፍርድ ሊያነሳ የመጣ ደግሞ ክርስቶስ ከሆነ ክርስቶስ በአዳም የፈረደው ቀዳማዊ ቃል እግዚአብሔር ነበረ። ያን የፈረደውን ፍርድ ይቅር ማለት የሚቻለውም እሱ እግዚአብሔር ስለሆነ እውነትም መርገምን ሊሽር የመጣው ክርስቶስ ብሩክ ዘይመጽእ በስመ እግዚአብሔር እግዚአብሔር አብ መስክሮለት። ተመልከቱ፣ ለክርስቶስ አምላክነት የመሰከረለት ማን ነው? አባቱ ነው። ልጄ ነው፣ የባሕርይ ልጄ ነው። ዝንቱ ወልደ ዘአፈቅር የኔ ልጅ ነው። አይሁድ የዮሴፍ ልጅ ነው ሲሉት እኮ ነው የኔ ልጅ ነው የዮሴፍ ልጅ አይደለም ያለው እኮ አብ ነው። በስመ እግዚአብሔር አባቱ መስክሮለት የሚመጣ ክርስቶስ ክቡር ምስጉን ነው በስመ እግዚአብሔር የተባለ አባቴ ላከኝ ብሎ ተናግሮ አባቱም ደግሞ ምስክርነቱን ያጸናለት እግዚአብሔር ነኝ ብሎ እንደው እስመ ቃላቲሁ ምግባሩ ቅዱስ ቄርሎስ ሲናገር የክርስቶስ የሥራው ምስክር ተግባሩ ነው ብሏል። የቃሉ ምስክር እስኪ በሉ የክርስቶስ በሉ። የቃሉ ምስክር ምኑ ነው? ተግባሩ ነው። በቃሉ ይናገራል። የተናገረውን ምን ያደርጋል? አድርጎ ይታመናል ማለት ነው። ሕይወት ነኝ ይላል፣ አልዓዛርን ይቀሰቀስና ያሳያል። እረኛ ነኝ ይላል፣ በጎቹን ይሰበስባል። አምላክ ነኝ ይላል፣ ፍጡራን ሲታዘዙለት ያሳየናል። ስለዚህ የቃሉ ምስክር ተግባሩ ነው። ይሄንን መስክሮ ሰርቶ የመጣ ክርስቶስ ክቡር ምስጉን ነው። ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። አሜን በሉ እንጂ። ስለዚህ አሁን ምን ትሰራላችሁ የሚላችሁ ሰው ካለ ጌታቸው ይፈልጋቸዋል በሉ። አጋንንት ክርስቶስ አይወዳችሁም ሲላችሁ እግዚአብሔር ይፈልገኛል በሉ። እስኪ በሉላችሁም በሉላችሁም ድገሙ። የሚወደን እግዚአብሔር እንዲያድነን ቅዱስ ፈቃዱ ይሁንልን። ሕማማቱን በሰላም እንድናሳልፍ እግዚአብሔር ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።